መቃብር ቤት ውስጥ ሆኜ ጂኒ የምጎትት ሰው ነበር እና እንዳትፈራ ጥበቤን የምትወርሰው አንተ ስለሆንክ አንድ ነገር ላሳይ እወዳለሁ። አሁን ማሳየን ነገር በትኩረት ተመልከታለኝ። ጊዮርጊስን እጠራዋለሁ ነው ያለኝ። ስጠራው አንተ ባይንህ ታየዋለህ አለኝ። ደሜን አፈሰሰና በቅዱስ ጊዮርጊስ አለቃችሁ ተገዳችሁ ማርያምን፣ ተክለ ሃይማኖትን፣ ጊዮርጊስን፣ አባ ሳሙኤልን ይዛችሁ ከችበሉ ምናምን አላቸው ማለት ነው። የኤሊ አጽምና የሰው አጽም ይላል። ይሄንን አንድ ላይ ቀመመህ ከታቦቱ ስር አስቀምጥ ነው የሚለው። አውቶማቲካሊ ድግምቱን ከደገመው በኋላ ማርያም ነኝ ብላ ነበር የምትመጣው በብዛት። ስዕሏን በጣም በስርዓት እንደዚህ አሰርቼ አስቀምጬዋለሁና ለምን ምድር ላይ ያስቀመጥከው ስዕሌን አለችና ተቆጣች። በጎጃም አካባቢ ማርያሜ ተብላ ነው የምትጠራ። ትግራይ ደግሞ ልዕልተ እንቁላለ ወርቅ ትባላለች። እንግዲህ አስኮ ገብርኤል እያገለገልኩ በነበረበት ሰዓት በጣም አደገኛ የሆነ የመናፍስት አሰራር በሩ ላይ ገና ሲገባ የቅዱስ ጊዮርጊስ ስዕል በትልቁ አለ። ከተመለሰ ይመለሳል፣ ካልተመለሰ ገለዋለሁ ብዬ ሽጉጤን ይዤ ሄድኩኝ ወለጋ። ከግቢ ወደ ቤት ገባ። ልክ ቤት ገብቶ ቁጭ ሲል ሄጄ ሽጉጤን አወጣውና በሰደፍ በቃ ፍልጥልጥልጥ ሳደርገው ተኩስ ምናምን ተፈጠረ። ባሩድ በአፍንጫ ሁሉ ይሰማኝ ነበር እንደዚህ ሲተኩሱብኝ። ሽንት ቤት ለ3 ቀን ሽንት ቤት እየተንጠበጠበብኝ አስሮ ገድቦኛል። ገድላቶችን ተመልከት፣ ድርሳናቶችን ተመልከት፣ ጥንቆላ ናቸው። በነገራችን ላይ አርጤምስ ማርያም ነች። እነዚህን ሁሉ ላቃጥላቸው ነው አለ። ያን ላቃጥላቸው ነው፣ እነዚህን ጣዖታት ናቸው። ትምክህቴ በመስቀሉ ላይ የተከናወነው ኢየሱስ ክርስቶስ የኔን በደል ይዞ በደል የሆነበት የኔን ኃጢአት ተሸክሞ ኃጢአት የሆነበት አንገቱን ደፍቶ እኔ ቀና ብዬ እንድራመድ ያደረገ። እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው ያደግኩትኝ። በእኛ ቤተሰብ ውስጥ 3 ወንድ ልጆች አሉ። 3 ወንድ ልጆችም የቄስ ልጆች ስለሆንን የግድ ያንን የቅስናውን ትምህርት መማር ስላለብን በቃ የቅስና ትምህርት፣ የቄስ ትምህርት፣ የአብነት ትምህርት የሚባለው በአካባቢያችን ላይ በጣም ትልቅ ስፍራ የሚሰጠው የጽድቅ መንገድም በዛ ይገኛል ተብሎ ስለሚታሰብና ስለሚታመን እንግዲህ 3ቱም ወንድማማቾች የኔ ታላቅ ወንድም እንግዲህ ቄስ ነው። የቅስና ትምህርቱን ጨርሶ በአጠቃላይ የመርጌትነቱንም የምርግትናውንም ሙያ ተምሮ ግን አሁን በቅስና ነው የሚያገለግለው። የኔ ታናሽ ወንድምም እንዲሁ የቅስና ትምህርቱን ዲቁናውን፣ ቅስናውን ምናምን ተምሮ ከዛ በኋላ ግን በመሃሉ ያው ዘመናዊ ትምህርት ስለተማረ ሙሉውን አልጨረሰውም እንጂ 3ታችንም በዚህ በአብነት ትምህርት ቤት በቄስ ትምህርት ቤት ነው የተማርነው ማለት ነው። ከ3ቱ ወንድ ልጆች ውጪ 2 ሴቶች ልጆች አሉ እና በጣም የሚገርመው ነገር 2 ሴቶች ልጆች ራሱ ከአባታችን ከቄስ መዝገቡ ገላው ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ የሚባለውን በደንብ ተምረው አሁን ዘይቤ የሚባል ይሄ የግዕዝ ቋንቋ አለ፣ አንቀጽ አለ፣ ነባር አለ። ይሄን በደንብ አድርገው አቀላጥፈው ያወራሉ። ኢቭን የኔ እናቴ የወለደችኝ ብዙ ዓለም ዳምጤ ትባላለችና ለማስቀደስ ወደ ቤተክርስቲያን ስትሄድ ቤተክርስቲያን ላይ ዝም ብሎ ተራ የሆነ ዲያቆን ከጮኸ ቄስን ተናኮ እንደዚህ አበላሸው ትላለች እና በደንብ ግዕዝን ተንትና የምታውቅ ነች የኔ እናት። ኢቭን 2 ሴቶች ልጆች ራሱ የግዕዝ ቋንቋን ያውቃሉ እና እስከዚህ ድረስ በጣም ፍቅር ስለነበረን የቤተክርስቲያን ፍቅር አባቴ ስለነበረው በዛ በቆሎ ትምህርት ቤቱ ውስጥ ወንዶች ብቻ ሳይሆን ሴቶችም እንዲማሩ የተደረገበት ነገር ነበር። አባቴ በጣም ቤተክርስቲያንን ስለሚወድ በዚህ መንገድ እንዳልፍ በጣም እስከ ጵጵስና እንድደርስ በቅድስና ሕይወትም በዛ ቤተክርስቲያን እንግዲህ ያላገባ ሰው ነው ጳጳስ ሆኖ የሚሾመው ተብሎ ይታመናል እና ጋብቻ እንኳን እንዳገባ ፈቃደኛ አይደለም ነበረ። በጣም ብዙ ትምህርቶችን ከጨረስኩኝ በኋላ ጳጳስ ሆኜ በቃ ቤተክርስቲያንን እንዳገለግል ነበረ ፍላጎቱ ማለት ነውና እጅግ በቤተክርስቲያኗ ውስጥ ብዙ ደክም ያለሁኝ ብዙ አለፍ ያለሁኝ
ግን እግዚአብሔር ሁል ጊዜ የልብ አምላክ ስለሆነ ልብህን አይቶ ሊጠቀምብህ ሲወድ ወደ አንተ መጥቶ ነው ወደ ክብር የሚመልስህና እኔ መውጣት የሚገባኝ ሰው አይደለሁም ነበር። በጣም እነዚህን ትምህርቶች የአብነት ትምህርቶችም ካጠናቀቅኩኝ በኋላ በዛው ፋሚሊ ውስጥ በጣም አንቱ የተባሉ ምናልባት ወደ ጎጃም ምድር ሰምተህ ከሆነ እነ ራስ ኃይሉ ተክለ ሃይማኖት፣ ንጉሥ ተክለ ሃይማኖት የሚባል ፋሚሊ ውስጥ ነው የኛ ቤተሰብ ያለና እንግዲህ እዛ ነገስታቱ አጼዎቹ ውስጥ ደግሞ በጣም ብዙ አይነት ስርዓት አለ፣ ብዙ አይነት ጥበብ ተብሎ የሚታወቅ ነገር አለ እና በዛ ውስጥ ደግሞ የናቴ የአባቷ አባት የኔ ቅማቴ ማለት ነው ንጉሥ የማጠንቱ ይባላል። በጣም ስመጥር ታዋቂ የሆነ አደገኛ የሆነ መርጌታ፣ አደገኛ የሆነ የድብትርና ስራን የጥንቆላን ስራን የሚሰራ ሰው ነበረ እና ይህንን ጥንቆላ ስራ ሲሰራ ግን በቤተ ክርስቲያኒቱ በጣም ትልቅ ስፍራ የተሰጠው ቤተ ክርስቲያን ጸናጽል መቋሚያ ይዞ ማህሌቱን ሲጮህ እያደረ እንግዲህ የገብርኤል ቀን ወይም የወርሃ በዓል የክብረ በዓል ቀን ምናምን ከቤተ ክርስቲያን የበለጠ እቤቱ ውስጥ ሰው ይመጣል ማለት ነው። ግቢው በጣም ነው የሚጨናነቀው። በሬ ይታረዳል በየወሩ፣ በቃ ሰው ይሰበሰባል፣ ድግስ ይደገሳል። በቃ አባ ትልቁ ነበር የሚሉት። እኔ ቅማቴ እንዲህ አይነት ስም ነበረው። አባ ጌታውም የሚባል ተቀጽያ ስም ነበረው እና በጣም ብዙ ፈረንጆችም ይመጡ ነበር ለማስጠንቆልና እኛ ደግሞ በዛ በቆሎ ትምህርት ቤት ስንሄድ እኔና ወንድሜ ታላቅ ወንድሜ ነበርን በጣም በብዙ የተማርነው እና አንዳንድ ጊዜ ስንሄድ ይሄ ልጅ የኔን ጥበብ ይወርሳል ግን መጨረሻ ላይ ይክደኛል ይል ነበር። ይሄንን ትንቢት ይናገር ነበር ሰውየው። በጣም አደገኛ የሆነ የመናፍስት አሰራር የሚሰራ ሰው ነው እና በጣም ብዙ ህዝብ በሚኖርበት ሰዓት ነው እኔ የምሄደው ስለምፈራ። አንድ ቀን ልጅ ያለኝ በ23 የጊዮርጊስ እንድትመጣ ፈልጋለሁ አለኝ። እኔ የምማረው እዛው ቆሎ ትምህርት ቤት ነበርና እሺ ብዬ ሄድኩኝ። ናል በጣም ከፍተኛ የሆነ የሚያስፈራ ሰው ነው። በቃ ሰውም ስለሚፈራው እኛም ልጅ ስለነበር እንፈራዋለንና በሩ ላይ ገና ሲገባ የቅዱስ ጊዮርጊስ ስዕል በትልቁ አለ እና ቁጭ እንዳልኩኝ ልጄ አለኝ ይሄንን ታውቀዋለህ አለኝ። አዎ አውቀዋለሁ። ማን ነው አለኝ። ጊዮርጊስ አልኩት። አየኸው ጊዮርጊስ ማለት በቸገረህ ጊዜ ፈጥኖ የሚደርስልህ፣ ጠላትህን የሚቀጠቅጥልህ፣ ስትፈልግ ደግሞ የሚመቀንህን ሰው ማጥፋትና መግደል የሚችልልህ እሱ ነው አለኝ እና እንዳትፈራ ጥበቤን የምትወርሰው አንተ ስለሆንክ አንድ ነገር ላሳይህ እወዳለሁ አለኝ። እሺ አልኩትኝ። ከዛ አረጋጋኝና አውቶማቲካሊ ምንድነው ያደረገው ቅማቴ መሶበ ወርቅ የምትባላለች አንዳንድ ጊዜ በእኛ ቤተ ክርስቲያን በራሳቸው ምናምን ይዘው ቅዳሴ ሲገቡ ቃጭል እየመቱ ሽቲ አልብሰዋት ወደ ቤተልሔም ወደ ቤተ መቅደስ ይገባሉ ካህናቱ። እንደዛች አይነት መሶበ ወርቅ ነች ህብስቱን የሚይዙባት። ከዛ አሁን ማሳጊን ነገር በትኩረት ተመልከታለኝ እና መጀመሪያ ግን የሆነ ሚያዝ እጽ አለ። ያንን እጽ ነው የሰጠኝ። ያንን እጽ እንዳትለቀው በቃ እሱን ያዛለኝ። እሺ ብዬ ያንን ያዝኩኝና ምንድነው የተፈጠረው? ያችን እጽ ያዝኩኝና ያችን መሶበ ወርቅ አመጣና ቁጭ አደረጋት። ከዛ ገምሌ የምትባል ዋንጫ ነበረችው። ስሟ ገምሌ ትባላለች። ማንም ሰው አይነካትም። በሷ ወፍራም ጠላ ቀረበ፣ ትኩስ ጠላ ቀረበ። ሌላ ደግሞ ዳግማዊ አረቂ የምትባል ደግሞ አለች። ዳግማዊ አረቂ ማለት ሁለተኛ ተደጋግማ የምትወጣ አረቂ ነች። ያቺን አቀረበ። ደግሞ ሞብረሌ የምትባላለች። ሞብረሌ በምትባለው ያቺን አቀረበ። ከዛ ይሄ ከቀረበ በኋላ ደግሞ ሽቶ ደግሞ ኮከብ 3 ኮከብ ያለው ዳርክ ናይት የሚል ትዝ ይለኛል። ያንን ባለ ኮከብ ሽቶ አቀረበና አሁን ዝም ብለህ ተመልከታለኝ እና ጊዮርጊስን እጠራዋለሁ ነው ያለኝ። ጊዮርጊስን እጠራዋለሁኝ። ስጠራው አንተ በዓይንህ ታየዋለህ አለኝ። እኔ በጣም ጓጓሁ ጊዮርጊስን ለማየት። እኔ ጊዮርጊስን በጣም ነበር የምወደው።
ቆሎ ትምህርት ቤት ምናምን ሆኜ በቃ ስሳልም ጊዮርጊስ ይሄን ካደረክልኝ ይሄን አረጋለሁ ነው የምለውና ከዛ የተነሳ ጊዮርጊስን በቃ ማየት በጣም ናፈቅኩኝ። ከዛ ገለጥ አደረገውና ያንን መሶበ ወርቅ ከፈተውና ቁጭ አደረገው። ሲከፍተው የጊዮርጊስ ምስል ያለበት ታቦት ነው እዛ ውስጥ የተቀመጠ ማለት ነው። ከዛ እዛ ታቦቱን አሳየኝ። ይሄ ታቦት ነው የጊዮርጊስ ታቦት ነው አለኝ። እሺ አልኩት። አሁን መናፍስቱን የጊዮርጊስን የሚሳበ ቅዱሳን የሚባለውን አዋርሰሃለሁ አለኝ። እሺ አልኩት። ከዛ መጨረሻ ላይ አሁን ምልክቷ አለች እዚሽ ላይ እንደዚች አድርጎ በምላጭ ደሜን አፈሰሰና ጠብ 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 አደረገው ማለት ነው እዛ እንትኑ ላይ ታቦቱ ላይ። ከዛ ጠብ 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 አደረገውና አውቶማቲካሊ ሽቶ ረጨ። ወደ 99 የሚሆኑ ሰንደሎች ተወከሉ። ከዛ በኋላ ያቺ ወፍራም ጠላ ቀርባ አይደለም ወፍራም ጠላዋን ደግሞ እንዲሽ ደፋ አደረጋት። አሁንም ዳግማዊ አረቂዋን ደግሞ እንዲሽ ደፋ አደረገትና ከዛ ድግምቱን መድገም ጀመረ ማለት ነው። እኔ አሁን ድግምቱን አውቀዋለሁኝ። በከፊሉ እንደዚህ ነበር የሚለው በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብሎ ነው የሚጀምረው። ለማስመሰል በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይልና ምሳበ ቅዱሳን ንዑ ነጋሬ ካህናት ወዲያቆናት ንዑ ነጋሬ መነኮሳት ወመነኮሲያት ንዑ ነጋሬ ቆሞስ ወቆሞሲያት ንዑ ነጋሬ መምህራን ወመዘምራን ንዑ ነጋሬ ኤጲስቆጶስ ወኤጲስቆጶሲያት ንዑ ነጋሬ ንጉሥ ወንጉሠ ነገሥት ንዑ ነጋሬ ጎደሌ ወፈጠንት ንዑ ነጋሬ ላስታው አንስታ ንዑ ነጋሬ መቄት ወጋፋት ንዑ ነጋሬ አንግት ወዳውንት ንዑ ነጋሬ ቀምቀም ወጎጃም ንዑ ነጋሬ አማራ ወቋራ ኑ ነጋሬ ጎንደር ወበይገ ምድር ኑ ነጋሬ ዋድላ ወዳላንታ ኑ ነጋሬ ወሎ ወሸዋ ይልና ከዛ ይሄንን ድግምት ደገመውና ፍልሞዝን አውሎዝን ዘክቦትን ዘሆርሜቴን የሚላል። ይህንን በጣም ብዙ ነው ድግምቱ። ደገመና በወበራ ጅብራኤልን በአጭበራ ሸዋቆርጥምን ጋጋ ፈንዛ ስላቅ ባሾር ባየር ተወርዋሪ በደመና ዟሪ በባህር አዳሪ በየብስ አዳሪ በቅዱስ ጊዮርጊስ አለቃችሁ ተገዳችሁ ማርያምን ተክለ ሃይማኖትን ጊዮርጊስን አባ ሳሙኤልን ይዛችሁ ከችበሉ ምናምን አላቸው ማለት ነው። ከዛ ልክ እንደዚህ እያለ ይህን ድግምቱን እየደገመ በጌታ በኢየሱስ ስም እንደዚህ አይነት ድግምት ግን ከምድራችን የተደመሰሰ ይሁን። እኔ እቃወመዋለሁ እንዲህ አይነቱን ድግምት ማለት ነው። አሁን በእኔ ላይ እንደማይሰራ እርግጠኛ ስለሆንኩ ነው የደገምኩት፣ ግን ሙሉውን ድግምት አልደገምኩትም። ከዛ በኋላ ምን ይላል ገቢር የሚባለው አደራርግ ማለት ነው። አደራርጉ ምንድን ነው የሚለው? የወይላሆ እንጨት በቅዱስ ጊዮርጊስ ስም ቀርጸህ ይላል ጽላት ቀርጸህ የሞይደር የጠሮ የፍየለ ፈጅ የሴት ቀስት የስንደዶስ ፌት የጥፍሬና የምድር እምቧይ የሰባት ገበያ አፈር 7 ፍልፈል አፈር 7 ንብ 7 ግብረ ጉንዳን የኤሊ አጽምና የሰው አጽም ይላል። ይሄንን አንድ ላይ ቀመመህ ከታቦቱ ስር አስቀምጥ ነው የሚለው ገቢሩ። ስለዚህ ከታቦቱ ስር እነዚህ ነገሮች ተቀምጠዋል። አውቶማቲካሊ ድግምቱን ከደገመው በኋላ በቃ የሆነ ዓለም ውስጥ ገባሁ ማለት ነው። እኔ አላቅም የሆነ ዓለም ውስጥ ገብቼ ብቻ ግን በዚህ በስዕል መጀመሪያ ታውቀዋለህ ብሎ ያለኝን ያንን ጊዮርጊስን አየሁት መጀመሪያ ሲመጣ። ከዛ በኋላ ማርያምን አየኋትኝ። ከዛ በኋላ ሌሎችም ልክ በስዕል የተቀመጡትን አይነት ነው የማያቸው ማለት ነው። ሁሉም ሲመጡ ከዛ በቃ እኔ በቃ ደነገጥኩኝ ማለት ነው። መጨረሻ ላይ እንደሞተ ሰው እስከመሆን ድረስ ከዛ አረጋግቶኝ ከነዛ ነገሮች ደግሞ እንትን ብሎኝ ከዛ ቃል ኪዳን ምናምን አደረግኩኝ። ከነሱ ጋር ለመኖር ቃል ኪዳን አደረግኩኝ። ቃል ኪዳን አድርጌ ከዛ በኋላ ይሄንን ውርሻ አዋርሶኝ በዚህ በመናፍስቱ ዓለም ውስጥ እጅግ በጣም ዘልቄ ገብቼ እሰራ ነበርና ይሄንን ስሰራ አባቶች ይደግፉኝ ነበር፣ ጳጳሳቱ ይደግፉኝ ነበር፣ ቆሞሳቱ ይደግፉኝ ነበር። አስተዳዳሪ የሚባል ይብን እኔ አዲስ አበባ ሀብዬ ስገባ በዚህ ጥበብ በሚባለው ይሄ በጥንቆላው ማለት በዛ ቤተ ክርስቲያን ያው ጥንቆላ አይባልም ነውር ነው፣ ጥበብ ነው የሚባለው። ወይ ጥበበ ሰለሞን ወይም ደግሞ ጥበበ እግዚአብሔር ተብሎ ነው የሚታወቀው ብዙ መጽሐፍቶችም ስለሚሉ። ከዛ በኋላ ይሄንን ድግምት ይዤ መድገም ስጀምር ከዛ በቃ ይመታኛል፣ ብዙ ጊዜ ይመታኛል። ራሴን እስከ እንትን እላለሁ ማለት ነው። ከዛ ይመጣና ይሄን አላዘጋጀም ይለኛል። እንዴ ይሄ ዳርክ ናይት የሚባል ሽቶ ከየት አገኛለሁ እኔ?
ሰውየው ሞተ። በ130 ምናምን ዓመቱ ሞተ። ከዛ እኔ ትምህርት ጨርሼ በቃ መርጌታ ሁኜ ተቀጥሬ እያገለገልኩኝ ይሄንን መስራት አለብኝ እንዳ ቅማቴ ብዬ መስራት ጀመርኩኝ። በቃ መንፈሱ መጥቶ በጣም እንትን ይለኛል፣ ይረብሸኛል፣ ራሴን በቃ ስታለው በጣም በቃ 3 ቀን ምናምን ራሴን ሁሉ ስት ነበር። እንዲያውም አንዳንድ ጊዜ ራቁቴን ሁሉ ብርር ብዬ ሩጭ ሄጄ ባህር ሁሉ ምገባበት ነበርና በጣም ብዙ ቤተሰቦቼ ይቸገሩ ነበር። ከዛ መጨረሻ ላይ አይ አባ ጌታው ንጉሴ ሲያዋርሱት እንደዚህ አይነት ነገር ስላላሟላ ነው ብሎ ከዛ ምን ተቀረጸ መሰለህ? የወይላሆ እንጨት ጽላት ተቀረጸ። በወይላሆ እንጨት ጽላት ተቀረጸ። ወይላሆ እንጨት የሚባል አሁን ብዙ መነኮሳቶች ይሄ ባህታውያን የሚባሉት በሱ ነው የሚሰሩ። ይሄ በጣም ኃይለኛ እንትን አለው፣ የድግምት የሚሰራበት አሰራር አለው። ከዛ የወይላሆ እንጨት መጣና ከዛ በባለሙያ ተቀረጸ፣ በጊዮርጊስ ስም ተቀረጸ። እንግዲህ የሱን ታቦት ማን እንደወሰደው አይታወቅም። የዛን ሰዓት ብዙ ከሞተ በኋላ ብዙ ንብረቱ ተዘርፏል። እኔ አላገኘሁትም። ብዙ መጻሕፍቶች ናቸው ወደ እኔ የመጡ እንጂ ይሄ ጽላቱ ምንም ያው ልጅም ስለነበርን አልመጣም። ጽላቱ ተቀረጸና ከዛ በጽላቱ እንዲህ አድርገህ ብሎ ያኛው የጡት ልጁ ጥንቆላን ከሱ የተማረው አለቃ ፍሬው የሚባል አለ በሕይወት እሱ ገቢሩን አሳየኝ። ከዛ በኋላ ድግምቱን መጥራት ስጀምር ከዛ ማርያም ነኝ ብላ ነበር የምትመጣው በብዛት እና ጊዮርጊስ ነኝ ብሎ ነበር። ሁለቱ ከኔ አይለዩም ነበር እና አፍቅሮተ ማርያም እና አፍቅሮተ ጊዮርጊስ የሚባለው በጣም በደሜ ውስጥ ዘልቆ ነበር የገባው። በጣም ነበር የምወዳቸው እና የመናፍስቱ አሰራር በጣም ልዩ አይነት ነው። የድግምቱም አሰራር ልዩ አይነት ነው። ግን በዋናነት ይሄ የመናፍስቱ አሰራር ያንን መስተፋቅርም ሆነ መስተአብድም ሆነ መስተጻልም ሆነ የሚሰራው ከአጋንንቱ ጋራ በጣም ስትለማመድና ስትዋረስ ነው የሚሰራው። እንግዲህ የጊዮርጊስ ዝክር ዘክራለሁ በየወሩ እኔም እንደ ቅማቴ፣ ማርያምንም እንደዚሁ ነው። ከዛ በኋላ ማርያም ስትመጣ ግን በጣም ልዩ ስም ትነግረኛለች እና አንድ ጊዜ ስዕሏን በጣም በስርዓት እንደዚህ አሰርቼ አስቀምጨዋለሁና ለምን ምድር ላይ ያስቀመጥከው ስዕሌን አለችና ተቆጣች። ለምን ስዕሌን ምድር ላይ ታስቀምጣለህ? የራሱ ጠረጴዛ የከበረ ነገር ያስፈልገዋልና እዚህ ጋር እንዲህ አድርገህ ሽቶ እያርከፈከፍክ ምናምን በቃ ብዙ ነገር ነው። እሺ ብዬ ታዝዤ ያን ማድረግ ስጀምር በጣም ልዩ ስሞቿን ነገረች ማለት ነው። እንግዲህ በዚህ ጥበብ በሚባለው መንገድ ሲሄድ በጎጃም አካባቢ ማርያሜ ተብላ ነው የምትጠራ። በጎጃም አካባቢ ማርያሜ ተብላ ነው የምትጠራ። በጎንደር ዘነበ ወርቅ ትባላለች። በትግራይ ደግሞ ልዕልተ እንቁላለ ወርቅ ትባላለች። በዚህ ደግሞ በሸዋ አካባቢ ደግሞ ስትጠራ ደግሞ ራሄሎ። አሁን ራሄሎ የምትባለዋን የማይጠራ ጳጳስ የለም። የትኛውም ጳጳስ ራሄሎ የምትባል ጥበብ ብሎ የሚጠራት አለችው፣ ግን ማርያም ነች። በዚህ ደግሞ በኦሮሚያ በምዕራቡ አካባቢ ደግሞ አቴቴ ነው የምትባለው እና ይሄንን ስም ሁሉ ገለጠችልኝ ማለት ነው። ማርያም የምትባለዋ ሪል ነው የሚመጡት፣ በቃ እጃጃቸው ነው የሚመጡት። ለምሳሌ አሁን አንተ ገብረ መንፈስ ቅዱስን ብትጠራ ገብረ መንፈስ ቅዱስ ስዕሉ መስሎ ነው የሚመጣልህ። አባ ሳሙኤልን ብትጠራው አባ ሳሙኤል ዘዋልድባ አንበሳ እየጋለበ ይመጣልሃል። እንዲህ አይነት ነገሮች አሉ። ይሄን ወይ አሁን ምንድነው መሰለህ የመናፍስቱ አሰራር በጣም ልዩ ነው። ለምሳሌ አሁን ቅድም የጠቀስኩልህ የጊዮርጊስ ወይም ደግሞ አየረ ጴጥሮስ የሚባለው ምሳበ ቅዱሳን ተብሎ ይታወቃል። እንደገና ደግሞ ፍልሞዝን የሚባል አለ፣ ጥበብ የሚሏት አለች፣ መንግስት ክሙ የሚባል አለ። ስማቸው ግን ሳጥናኤል ነው። ዝሮ ስሙን ቀያየረው እንጂ ሳጥናኤል ነው። ከዛ በዛ አይነት መንገድ ነው የሚጠራው ማለት ነው። እና ይሄ አሁን መስተፋቅርን ስታነሳ ድግምቱን ስትደግም ገቢር አለው፣ አደራረግ አለው። ለምሳሌ አንዲትን ሴት ለማጥመድ ከተፈለገ በሎሚ የሚሰራ አለ፣ በቅባ ቅዱስ የሚሰራ አለ፣ በሽቶ የሚሰራ አለ፣ ወይም ደግሞ ጥላን በመውጋትም ደግሞ የሚሰራ አለ። እንዲህ አይነት አሰራሮች ገቢር ይባላሉ፣ አደራረግ ይባላሉ። ድግምቱን ከደገምከው በኋላ በድግምቱ መሰረት እነዛን አደራረጎችን ይሄንን አድርገህ ይላል። ጸጉር ሊያዘዝህ ይችላል። ያንተን ጸጉር ወይ ምናምን የቅንድብህን ጸጉር የምናምን ጸጉር ከዛ በኋላ ደግሞ ጣቢህን ምናምን አድርጎ በሎሚ አድርጎ ድግምቱ ተደግሞ ምናምን ከዛ ወይ ተቀብተው ሰላም ልትላት ትችላለህ። በዛ ሊተላለፍ ይችላል የመንፈሱ አሰራር። እንደገና በሷ ወዝ ደግሞ የሚሰራል።
በሷ ወዝ በልብሷ በፓንቷ ምናምን በፀጉሯ ከዛ ደግሞ በጠላም ተደርጎ የሚሰጣለ በማር ተደርጎ የሚሰጣለ በቅባት ተደርጎ የሚሰጣለ ይሄ መስተአብድ የሚባለውን ነገር ደግሞ ስታይ ደግሞ መስተአብድ በጣም አደገኛ የሆነ ድግምት ነው። መስተአብድ በጣም አደገኛ የሆነ ድግምት የምትጥላው ሰው አብዶ ልብሱን ጥሎ እንዲሄድ የሚያደርግ ነው። ከመናፍስቱ ጋራ ታቆራኘዋለህ። ድግምቱን እየደገምክ ከማይሰማ ድንጋይ ላይ ቆመህ ትደግመዋለህ። ከዛ በኋላ የምታደርገው ያንን የሰውየውን ወዝ ምናምን ተፈልጎ ወዙ አንድ ላይ ተቀምሞ በስጋ በአሞራ በጥቁር አሞራ ስጋ ተደርጎ ተቀምሞ ከዛ ወይ ለድመት ይሰጠዋል ወይ ለውሻ ይሰጠዋል። ከዛ በኋላ ሰውየው በቃ እንደ ከልብ ነው የሚሆነው። ከዛሳ ሰውየውን ለማዳን ከፈለገ ገንዘብ ዳጎስ ያለ ገንዘብ ከሰጠው የውሻር ነው መመለሻው። የውሻር ሲበላ ነው ሰውየው ወደ ማንነቱ ይመለስ። በድመት ተሰርቶ ከሆነ የድመት አር ሲበላ ነው የሚመለሰው። እንዲህ አይነት ስራዎች መስተአብድም ሰውየው በቃ አብዶ እንዲሄድ የሚያደርግ ነው። በቃ ከዛ ያብዳል ማለት ነው። ሌላው ደግሞ መስተጻለም ይባላል። ከቤተሰብ ጋር እንዲጣላ ከሀገር ጋር እንዳይስማማ በቃ ከሰው ሁሉ ጋር በቃ ሰላም እንዳይኖረው የሚያደርግ ይህም እንዲህ አይነት ተመሳሳይ ነገር አለ። ግን ድግምቱን ስታይ በጣም የሚገርምህ ነገር ከዳዊት ሁሉም ይወሰዳል። እግዚኦ የተጸመመን ይሰለቲ ሚል ወሰይጣን ይቁም በየማኑ። እንግዲህ ዳዊት ላይ ብዙ ጠላቶቹን የረገመበትን ወስደው እዚህ ጋር በእርግማን ውስጥ አስቀምጠው መስተጻልም መስተአብድም መስተፋቅርም የሚሰሩበት አሉ። ከዛ ጋራ ከመናፍስቱ ዓለም ጋራ ሲያገናኙት በነገራችን ላይ እርግማን ማለት እኮ ድግምት ማለት የሰውየውን ስም እየጠሩ መደጋገም መሟረት ማለት ነው። እና ስትሟርትበት ከዛ መናፍስቱን ይሄን አድርግልኝ ስትለው ከገባልህ ቃል ኪዳን የተነሳ ያንን ስራ ይሰራዋል ማለት ነው። ይሄ አልፎ ደግሞ መስተሃመም አለ። በሽተኛ እንዲሆን የሚያደርግ መስተሃመምም እንዲሁ ነው የሚሰራው። በወዙ ነው የሚሰራው፣ በስሙ ነው የሚሰራው። ከዛ ስሙ ይወሰዳል የክርስትና ስሙ። ከዛ በኋላ ደግሞ ወይ ወዙም ይወሰዳል። ከዛ ምንድነው አሉ ገቢሮች አደራርጎች አሉ። ከዛ 7 ቀን እየቆምክ እንደዚህ በግራ እግርህ እየረገጥክ ከዛ በኋላ ትደግምበታለህ። ድግምቱ ከዛ በኋላ ከተደገመበት በኋላ ሰውየው በ7ኛ ቀኑ ይታመማል፣ በሽተኛ ይሆናል። አየው። ከዛሳ መቅትል የሚባል ደግሞ አለ፣ የሚገድል በጃርቶ ወስፍ የሚደገም ማለት ነው። መቅትሉ አንድ ወይ ጥላወጊ ልታደርገው ትችላለህ። ጥላወጊ ማለት ጥላውን ተከትለ መውጋት ነው፣ ወይም ፎቶውን እየወጋ መድገም ነው። ከዚህ ያለፈ በጣም የመናፍስቱ ዓለም ድብቅ ሚስጥር ብዙ አይነት ትርጉም አለው። አሁን አንዱ ደብተራ የሚሰራበት ሌላኛው ደብተራ ላይ ይሰራበት ይችላል። አንደኛው መርጌታ የሚሰራበት ሌላኛው ይለያያሉ። ስማቸው ራሱ አለቃ አለ፣ እንትን አለ፣ ተዋረድ አላቸው። የመናፍስቱ ራሱ ተዋረድ አላቸው። ዝም ብሎ እንዳይመስልህ በጣም የተለያየ መንፈሳዊ የሚመስል ጾም የሚልህ እኮ አለ፣ ጸበል የሚያዝዝልህ አለ። እንትን ነው የሚመስለው በቃ ሰው አሁን ምንድነው ማሩ እና መርዙ ተቀላቅሏል። ገብቷል። አሁን ትክክለኛ ሃይማኖታዊ ይመስልሃል፣ አታውቀው። አሁን አንድ ሰው ወደ ጳጳሱ ሄዶ ሲባረክ ሲዳሰስ በቃ ሃይማኖታዊ ነው ብሎ ነው የሚዳሰሰው። ግን ሰውየው ባለሀብት ነው። ተዳሰሰ ማለት ግን በመስቀሉ ላይ የተሰራ ነገር አለ። መጽሐፍ በጣም ነው የማነበው። የታምረ ማርያም፣ ነገረ ማርያም፣ ባርቶስ የሚባሉትን መጽሐፍቶች ምናምን ሳነብ ከዛ ነገረ ማርያም ላይ በቃ ብዙ ነገሮቿ ተዘርዝረዋል። እንደዚህ ይሄ ባርቶስ የሚባለው ላይም ቱላዳን የሚባለው ላይም አንዳንድ መጽሐፍቶች ላይ ተዘርዝረዋል። ግን እኔ በዛን ሰዓት መጽሐፍ ቅዱስ የሚባል ነገር አላነብም። እንዲያውም ማየት ሁሉ አልወድም መጽሐፍ ቅዱስ። አንደኛ አባቴ መጽሐፍ ቅዱስ እንዳታነቡ ይለናል። ለምንድን ነው ስንለው አይ መናፍቅ ያደርጋል ስለሚለን መናፍቅማ መሆን የለብንም ብለን ስለምናምን መጽሐፍ ቅዱስን አናነብም ነበር። እንግዲህ በዚህ ሁኔታ ምዕራብ ጎጃም ላይ መርጌታ ሁኜ ተቀጥሬ ገብርኤል ቤተክርስቲያን አገለግል ነበረ። ከዛ ወጥቼ በቃ በዚህ በጥበቡ ምክንያት ወደ አዲስ አበባ ገባሁኝ። ከአዲስ አበባ ተነስቼ እንደገና ወደ ምስራቅ ወለጋና ክልል 6 ድንበሩ ላይ በለው ጅጋንፎይ ወረዳ የሚባል አለ። የበረሃው አንበሳ የሚባሉ የዛን ክልል የሚመሩት የክልል 6ን አንድ አስተዳዳሪ ነበሩ።
መላክ ኃይል ነው ይባላሉ። በቤተ ክህነት በጣም ይታወቃሉ። ስማቸው የበረሃው አንበሳ ነው ይባላሉ። በእሳቸው አማካይነት ዳሎ ተክለ ሃይማኖት ተቀጠርኩኝ። 32 ሄክታር መሬት ተሰጥቶኝ ሰሊጥ ሰው እያመረተልኝ ቤት ተሰጥቶኝ ምናምን በቃ ዛ 1991 92 93 94 95 እስከ 96 እዛ ነበርኩኝ። በጣም በቃ ገንዘብ ሳገኝ ሌላ መርጌታ ምናምን ተክቼ እኔ ወደ አዲስ አበባ መጣሁና አስኮ ገብርኤል ገባሁ። እንግዲህ አስኮ ገብርኤል እያገለገልኩ በነበረበት ሰዓት በጣም ኃይለኛ ነገር ተፈጠረ ማለት ነው። እኔ አስኮ ገብርኤል 1997 ገብቼ 98 እስከ 99 ወንጌል የሚባል ነገር አላቅም። ግን ይሄንን የዝማሬው ሟሲት ቅድም እንደ ጮኩልህ አወጣዋለሁ አወርደዋለሁ በዚህ ነው የምኖረው። ከዛ ይችን ጥበቧንም አብሬ ስለምሰራ ገንዘብ አገኛለሁ። በዚህ መካከል አንድ ታናሽ ወንድሜ ዲያቆን ነበር ብዬ ያልኩህ ቅድም። ከዛ ዘመናዊ ትምህርት ተምሮ እዛ ይዤው ሂጄ ነበር መርጌታውኝ ተቀጥሬ የምኖርበት ሀገር። እሱ እዚያው ሲቀር እኔ ወደ አዲስ አበባ መጣሁ እና እዛው በቃ ዝብሎ ይጠጣል፣ ይሰክራል፣ ሰው ይደባደባል። በጣም ባለጌ ሆነና አንድ ጊዜ በቃ ታስሮ ሲወጣ ጴንጤዎች አገኙና ሰበኩት። መሰረተ ክርስቶስ ቸርች የሚያገለግሉ ናቸውና ሲሰብኩት ወደ ጌታ መጣ። ወደ ጌታ ይመጣና ከዛ ይሄ ልጅ በቁቤ ነው የተማረው። በጣም ጭንቅላት አለው። መጽሐፍ ቅዱሱን በቁቤ ሽምድድ አድርጎ ተማረ፣ አወቀ። እዛው በቃ ወንጌላዊ ምናምን ሆኖ መጨረሻ ላይ ጴንጤ ሆነ የሚባል ስም ሰማሁ ማለት ነው። እንግዲህ ከቤተ ሌዊ ከካህናት ዘር ከጳጳሳት ዘር እና አቡነ ቶማስን የምታውቅ ከሆነ እና አቡነ ቶማስ የኛ አጎቶቻችን ናቸው እና እንዳለ ጠቅላላ የፋዘር አባት የድጓ መርጌታ ነው። መርጌታ ገላው ይባላል። ጢያሜ ጊዮርጊስ የሚባል ሀገር ላይ እዚህ እነ ራስ ኃይሉ ተክለ ሃይማኖት ደንበጫን፣ ንጉሥ ተክለ ሃይማኖት ደብረ ማርቆስን ብቻ የኛ ቤተሰብ ምዕራብ ጎጃም እንበል ምስራቅ ጎጃም በጣም ይታወቃል እውነት ለመናገር እና በዚህ ሁኔታ ላይ እንግዲህ አንድ ሰው ጴንጤ ሆነ መናፍቅ ሆነ ማለት እንግዲህ ብዙ መጽሐፍቶችም አንድ ሰው ሃይማኖቱን ተቀየረ መናፍቅ ከሆነ ጸረ ማርያም ብለህ ቀጥቅጠህ ግደል የሚል ትምህርት አለ። እውነት ለመናገር እኛ በማስረጃ ማቅረብ ስለምንችል ነው። በዚህ ሁኔታ እኔ እንግዲህ መናፍቅ ሆነ ሲባል ስሰማ በጣም ባለሀብትም ስለነበርኩኝ ሌሎች ንግዶችንም ስለጀመርኩኝ እዚህ ጋር በጥንቆላው የሚገኝ ገንዘብ ስለነበረ ከዛ በኋላ ወንድሜ ከተመለሰ ይመለሳል ካልተመለሰ ገለዋለሁ ብዬ ሽጉጤን ይዤ ሄድኩኝ ወለጋ። ሲሄድ ከዛ አንድ ኢንቨስተር ያክስታችን ባላለ አበበ ይባላል እሱ ጋር ነበር ያረፍኩኝ። ከዛ አውቶማቲካሊ እኔን እንደምገድለው ስለሚያውቅ ወንድምህ መጥቷል ብሎ ይነግረዋል። በዚህ ምክንያት በቃ የቸርች ሰዎችን ይዞ ምሽግ ምናምን ይገባል ማለት ነው። ስፈልገው አጣሁት፣ ማግኘት አልቻልኩም። ከዛ በዚያው ዝምዬ ከምመለስ አንድ ሁለት ተሳቢ በቆሎ ልጫንና ለሄድ ብዬ ሁለት ተሳቢ በቆሎ ጭኜ ወደ አዲስ አበባ ተመለስኩኝ። ከዛ ከስንት ጊዜ በኋላ ይሄ ልጅ ስልጠና ወደ አዲስ አበባ ይላካል ማለት ነው። በመሰረተ ክርስቶስ 5 ኪሎ አካባቢ የሆነ ስልጠና የሚሰጡበት ቦታ ነበር መሰረተ ክርስቶሶች። እዛ ስልጠና ወስዶ ወንድሜንማ ሳላይ አልሄድም ብሎ እኔ አስኮ ገብርኤል መምራን ሰፈር ነው የምኖረው። ከዛ እየጠየቀ ይመጣል። ከዛ መጣ። በቃ አለቀስኩኝ ሳገኘው ማለት ነው። ግን ትምህርቱ ምንድነው የሚለው? መናፍቃን ሰላም ካላችኋቸው ታብዳላችሁ የሚባል ትምህርት አለ በዛ ቤተክርስቲያን እሑድ የሚነገር። ሰላም አትበሏቸው የሚባል ነገር አለ። ተነኳችሁ ታብዳላችሁ መናፍቅ ትሆናላችሁ ነው የሚባለው። የድመት ስጋ ያበላሉ የሆነ ምናምን የሚባል ነገር አለ። ያ ነገር ፍራቻ ስላለኝ በቃ እንደፈለገ ወንድሜ ናፍቆኛል ብዬ ሳምኩቲ፣ ተቃቀፍን። ከዛ ልክ ከግቢ ወደ ቤት ገባን። ልክ ቤት ገብቶ ቁጭ ሲል ዙሪያውን ሳሎኑ ክሪስማስ ነው የሚመስለው። እዚህ ጋር የተክልያ አለ፣ እዚህ ጋር ያቡ ያለ፣ እዚህ ጋር የገብረ መንፈስ ቅዱስ አለ፣ እዚህ የማርያም አለ። በቃ የሌለውን ጠይቀኝ። ከ1 እስከ 30 ያሉት ጣዖታቶች ብቻ ተሰቅለዋል በክብር ወንድሜ። እንደዛም ብቻ ሆኖ አይደለም እንዳለ መጽሐፍቶቹ ገድላቶች ሁሉ በእጅ አሉ። እነዛን ገድላቶች ከ8 ሰዓት ጀምሮ እስከ 12 ሰዓት አነበንባለሁ። በቃ ደግማለሁ። ጧፌን እያበራሁ ሽቶዬን እያርከፈከፍኩ በቃ እንዲሁ በቃ በልቅሶ ነው በእንባ ነው ምደግማቸው። በቃ ከዛ ይሄ ጴንጤ መቼም ከባድ ነውና የገባው እውነት በጣም ያሳብደዋልና መቋቋም አልቻለም። እንዴ አለ ገና እንደገባ እነዚህ የግብጽ ጣዖታቶች ምን ያደርጋሉ አለ ማለት በስመ አብ ወልድ መንፈስ ቅዱስ የግብጽ ጣዖታት ትላለህ? እኔ ከ7 ዓመት ጀምሮ ከቆሎ ትምህርት ቤት የንተናዘር ስንት ተምሬ
አንተ መናፍቅ ሆነህ ዛሬ እነዚህን ቅዱሳን ታቃላለህ ብዬ ብድግ አድርጌ ብቻ የጅማ ወንበር አጋጣሚ ያገኘው በዛ አልበቃኝ አለ። ሄጄ ሽጉጤን አወጣውና በሰደፍ በቃ ፍልጥልጥልጥ ሳረገው ፊቴ ሁሉ ደም በደም ሆነ። በቃ የሱ ደም ማለት ነው። ከዛ በቃ ያንን የተመረቀበትን ይሄ ሰርተፍኬቱ ምናምን ሰበሰብኩና በሳት አንተ ርኩስ እገላለሁ። እንዲያውም ለመግደል ነበር ሐሳቤ። እግዚአብሔር እንግዲህ ዛሬ ሊሰራብኝ ስለወደደ ነፍስ በእጄ እንዳይጠፋ ጠብቆኝ እንጂ በእውነት ለመግደል ነበር ሐሳቤ። ከዛ ከተወሰነ ደቂቃ በኋላ ወንድሜን ነው ለካ የተነከትኩት። አለቀስኩኝ፣ እየተንፈራፈርኩ። ከዛ እየሮጥኩ ምናምን ተከተልኩት። አስኮ መናኸሪያ ላይ ቅጥቅጦች ከአስኮ መናኸሪያ ወደ ወለጋ ይሄዳሉ። እዛ ውስጥ ገባ፣ ራሱን አስሮ ምናምን ገባና ከዛ ሲሄድ ልክ እንትኑ ሞልቶ ነበር፣ ቅጥቅጡ ሞልቶ ነበርና መስኮቱን እንዲህ አድርጎ እንደዚህ አለኝ ማለት ነው። በእውነት ነው የምነግርህ ወንድሜ፣ በጣም በቃ ተጸጸትኩኝ። በጣም ተጸጸትኩ። ምንድነው ወንድሜ ይሄን ያህል ዋጋ የከፈለው? መመራመር ጀመርኩኝ። ምንድነው እያደረገ ያለው ወንድሜ? ከዛ በኋላ በቃ መታመም ጀመርኩ። ብቻ በቃ ከዚህ በኋላ መጽሐፍ ቅዱስ የሚባለው ማንበብ አለብኝ። አንዳንድ ደግሞ የለኮሰብኝ ነበርና የመሰከረልኝ ምስክርነቶችን ምናምን ጻፍ አድርጌ ይዣቸዋለሁ። ከዛ ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ገባውና መምህራኖችን የኔታ ይሄ ነገር ምንድነው? እሱም ይጠይቀኝ። ታው ይሄን ጥያቄ አትጠይቅ። ለምን? መናፍቅ ያስብልሃል። እመዘግባለሁ። ከዛ የበለጠ በቃ ብቻ ጥያቄ ነው ትምህርት ቤቱ ይዤ የምቀርበው። አሁንም ጥያቄ ነው ይዤ የምቀርበው። በዚህ ሁኔታ በሌላ ጊዜ መጥቶ መሰከረልኝ። አሁንም ደብድቤ ሰደድኩት። በሶስተኛው ጊዜ የሚገርምህ ነገር እኔ በጣም ተስፋፍቼ ስለነበር አስኮማ አካባቢ ጭፈራ ቤት ነበረኝ። ይሄ ደግሞ ፑቲክ ቤትም ነበረኝ። ከዛ ደግሞ ደብረ ማርቆስ ላይ ደግሞ ዳሞት ሆቴል የሚባል ከፍቼ ነበር። ይሄንንም ያንንም በቃ እየተዘዋወርኩኝ የፒካፕ መኪና አለ በቃ ማኔጅ እያደረግኩ ዝም ብሎ በቃ እየጠጣሁ ዘና እያልኩ መኖር ነው። ጠቅላይ ቤተ ክህነት ገባሁ። ከዛ ጠቅላይ ቤተ ክህነት ስገባ በዚህ በጥበብ በሚባለው ነው የገባው። አይደለም እኔ ብዙ ሰዎችን አስገብቻለሁ። አልገባም እኮ ቢሮ ምናምን አልገባም፣ አላገለግልም፣ ግን ደሞዝ እቀበላለሁኝ። በቃ ገንዘብ አለ፣ ምንም ችግር የለም። ከዛ በኋላ ደብረ ማርቆስ ሄጄ ደብረ ማርቆስ ላይ ሻሽ የጠመጠሙ 2 መርጌቶችን ላከብኝ ይሄ ልጅ። ከዛ በኋላ መጠው ሰላም አሉኝ፣ በግዕዝ አወሩኝ። ከዛ እንዴት ናችሁ ምናምን አልኳቸው። በቃ ስጋ ጋበዝኳቸው ምናምንና ከዛ በቃ ይሄንን የሐሰት ትምህርት እያመጡ በቃ ይነግሩኛል። ስማ መርጌታ ምስጢሩ እንዲው ትርጉሙን ታውቃለህ? እንዲህ አይነት ነገር አለ። ምንድነው እሱ? እስኪ በቃ እንንገርህ እስቲ እና እኛ ግራ ገባን ባክህ። ምንድነው? ንዜኑ ዘመርቆሬዎስ ሄሮታቲትና ወይ ውሃ ተዘታገሰ በእንተ አፍቅሮተ ሰብ ዘሰቀሎ ለሰማይ ከመቀመር ዲበጽ ተሰቅለ። ይሄን ሲተርጉመው እንዴ የመርቆሬዎስን ደግነትና የዋህነት እንናገራለን፣ ስለ ሰው ልጆች ፍቅር። ተመልከት፣ በእንጨት ላይ የተሰቀለ ሰማያትን ደግሞ በከዋክብት ያስጌጠ መርቆሬዎስ ይልና የሾህ አክሊልን ተቀዳጀ ነው የሚለው። ከዛ ግን እንዲው መርቆሬዎስ ለኛ ተሰቅሏል ማለት ነው ይሉኛል። አረ ዝም በል አንተ ምን አብደሃል እንዴ? መርቆሬዎስ እንዴት? መርቆሬዎስ ማለት ምንድነው? ሰማዕት። ታዲያ ሰማዕት እኮ ነው፣ እንዴት ለሰው ልጆች ሊሰቀል ይችላል? ይሄማ ስህተት ነው። ተው ይሄ ስህተት ነው። ይሄ ነገር ስህተት ነው ምናምን። ኢየሱስ እኮ ነው ለኛ የተሰቀለ። መጽሐፍ ቅዱስን እንይ፣ እሱማ እንደዛ ይላል። ምናልባት ሁለተኛ ተሰቅሎልን ከሆነ መርጌታ ምስጢሩ ይሉኛል። አሁንም እያመጡ የማርያምን፣ አሁንም እያመጡ የጊዮርጊስን፣ አሁንም እያመጡ የገብረ መንፈስ ቅዱስን ተወልደ መድኅን ክብረ ቅዱሳን አብ ወይም ዘይከውን ለኩሉ ዓለም በእንተ ልደቱ ለገብረ መንፈስ ቅዱስ ዕጣነ ያበው በእንተ ክህነቱ ወርቅ ያመጹ በእንተ መንግስቱ እስመ ንጉሥ አብይ ውእቱ ዋልቦ ባይለቅ ለሰላሙ። የሚገርምህ ሲተረጎም ተወልደ መድኅን ክብረ ቅዱሳን የቅዱሳን መድኅን የሆነ የቅዱሳን መድኅን ክብር ተወለደ፣ ገብረ መንፈስ ቅዱስ ተወለደ። ተመልከት፣ ተወልደ መድኅን ክብረ ቅዱሳን አብ ወይም ለኩሉ ዓለም፣ ለሁሉ ዓለም እናትና አባት የሆነ የቅዱሳን ክብር የሆነ መድኅን ማለት አዳኝ ማለት ነው። አዳኝ ተወለደ ማለት ነው። ከዛሳ ወርቀ ያመጹ በእንተ ክህነቱ፣ ስለ ክህነቱ ወርቅን ያመጣሉ። ተመልከት፣ ዕጣነ ያበው በእንተ ክህነቱ፣ ስለ ክህነቱ ዕጣንን ያስገባሉ። ወርቅ ያመጹ በእንተ መንግስቱ፣ ስለ መንግስቱ ደግሞ ወርቅን ያመጣሉ።
እስመ ንጉሥ አብይ ውእቱ አልቦ ማይለቅ ለሰላሙ ለመንግስቱም መጨረሻ የሌለው ነው የሚለው። ይሄ እንግዲህ በመጽሐፍ ቅዱስ የምናውቀው ለኢየሱስ ክርስቶስ የተሰጠ ነው። እንግዲህ እነዚህ ከሩቅ ምስራቅ የሄዱ ሰዎች ወርቅ ዕጣን ይዘው ሳጥኖቻቸውን ከፍተው እንደገበሩለት መጽሐፍ ቅዱስ ይነግረናል። እና ይሄንን ለገብረ መንፈስ ቅዱስ ሰጥ ይሄ ነገርማ ስተት ሳይሆን አይቀርም እላቸዋለሁ። አሁንም ሌላ ስለ መስቀል አሁንም ሌላ የተለያዩ ስተቶችን ነው የሚነግሩኝ። ከዛ በኋላ በራሴ አንደበት ስተት እንደሆነ መናገር ጀመርኩኝ። ምክንያቱም እሱ አስጠንቅቋቸዋል። ብቻ ማንነታችሁን ተገለጣችሁ ይገላችኋል ያላቸው። ከዛ መታመም ጀመርኩኝ። ስማ አልኩኝ። መርጌታ ስም አልኩት። ምንድን ነው? እንዲያው ወንድሜ ትክክል ሳይሆን አይቀርም። ወንድምህ ማን ነው? ወንጌላዊ ዘላለም መዝገቡ ይባላል። ወንጌላዊ ማለት የመናፍቅ የጴንጤ? በስመ አብ ወልድ መንፈስ ቅዱስ ይላሉ እነሱ ያማትባሉ። እኔ እርግጠኛ ሆኜ የምነግራችሁ እናንተ ራሱ ንስሐ እንድትገቡ ነው የምፈልገው አልኳቸው። ንስሐ እንድትገቡ ነው የምፈልገው። በጣም ስተት ነው ይሄ በጣም ስተት ነው። ስንት አምላክ ነው በዚህ ቤተ ክርስቲያን ያለው? በቃ ምናምን ማለት ጀመርኩኝ። ከዛ በኋላ አልነገሩኝም። አሁንም በበነጋው እየመጡ ጓደኛ ረኳቸው። በቃ እያበላዋቸው እያጠጣዋቸው ገንዘብ እየሰጠዋቸው ምናምን ጓደኛውን ቤት አለ መኖሪያ ቤት በቃ እዛ ቁጭ ቡና እናስፈላለን፣ ምግብ ይመጣል። ከዛ በቃ እነሱ ጣዖታቶችን አይነኩ፣ እንዲህ ክሪስማሶችን አይነኩ። ገብተዋል። ይሄ ማጨሻው አለ ምኑ አለ በቃ ይጠብቁልኛል። ትምህርት ላይ ነው በቃ የሚሰሩት። ከዛ መጨረሻ ላይ ስሙ አልኳቸው። እነዚህን ሁሉ ላቃጥላቸው ነው አለው። ያን ላቃጥላቸው ነው፣ እነዚህን ጣዖታት ናቸው። ወንድሜ እንዳለው ትክክለኛ ወንጌል ብቻ ነው በቃ ሰውን ነፃ የሚያወጣው ክርስቶስ ብቻ ነው አልኩ። ይሄ ስተት ነው ምናምን ማለት ጀመርኩኝ። ከዛ መጨረሻ መለወጤን ሲያውቁ በቃ ፈርተንህ ነው እንጂ እኮ የላከን እኮ ወንጌላዊ ዘላለም ነው አሉኝ። ከዛ በቃ ወንድሜን በእውነት በቃ መልአክ መስሎ እስካሁንም ድረስ በጣም የማከብረው የምወደው የምጠይቀው እንደ መንፈሳዊ አባት ያሳደገኝ በጣም ታላቅ ወንድሜ ነው። እግዚአብሔር በአገልግሎቱ በጣም ብዙ ፍሬ እንዲያፈራ ያደረገው በጣም ብዙ ነፍሳትን እግዚአብሔር በሱ አልፎ የተናጠቀ ዛሬም እያገለገለ ያለ ሰው ነው እና እንግዲህ በዚህ ሁኔታ ነበረ በቤተ ክርስቲያን ውስጥ ያለፍ ነው። ነገር ግን የወንጌል ብርሃን ከበራልኝ በኋላ እግዚአብሔር በእውነት ወደኔ መጥቶ ነው በቃ በወንድሜ በኩል ወደኔ መጥቶ ነው ከዛ ጨለማ ውስጥ ያወጣኝ። መንፈሱም ተመታ። ከዛ በኋላ እነዛን ምጠነቁልባቸው መሳበ ቅዱሳን እያልኩኝ የምደግማቸው መጻፍቶች ሁሉ እንትኖችን ይሄ ታቦቱን ሁሉ ምናምን አቃጠልኩ። ልጆቹ አታቃጥል ብለው ነበር ወንጌል ይሰራበታል ሲሉኝ፣ ያው የዛን ሰዓት አዲስ ክርስቲያንም ስለሆንኩኝ በቃ እዛው ላይ አቃጠልኳቸው። አቃጥዬ በቃ ሁሉን ነገር ቀብሬ በቃ ወጣሁኝ። ከዛ በኋላ እዛው ደብረ ማርቆስ አካባቢ ደንበጫ አካባቢ የሚባለው ሀገር ላይ ወንጌል መስበክ ጀመርኩ። ከዛ በኋላ የኔ ግሮሰሪ መደብደብ ጀመረ። ጴንጤ ተባረረ እያለ እንዲያውም አንዴ በቃ ሊገሉኝ ነበር። መጨረሻ ላይ ከዛ እቃዬንም ምናምን ሸሻጥኩና ወጣሁ። ቤቴንም ሸጥኩና ወጣሁ። ወደ አዲስ አበባ ተጠቃልዬ ገባሁ። እንግዲህ አዲስ አበባ ከገባሁ በኋላ በቃ ወደ ቸርች ነው በብዛት የሚሄደው። ከዛ በቃ ዕውቀቴን እያሰፋው እንዲህ ሲሆን ግን አልወጣሁም ከቤተ ክርስቲያኗ። እውነት ለመናገር ቤተ ክርስቲያኗ ውስጥ መዝሙራቶችን መስራት፣ መጻሕፍቶችን መጻፍ፣ ወንጌልን መማር፣ አንደርግራውንድ ውስጥ ሆኖ ሰዎችን መመስከር ወደ 7 ዓመት ሙሉ ወንጌል በርቶልኝ እዛው ቤተ ክርስቲያን ውስጥ ሳልታወቅ ነው የቆየሁት። ግን በውጭ ደግሞ ከዳኑ ሰዎች ጋራ ህብረት አደርጋለሁኝ። ብቻ እግዚአብሔር ልክ እንደ አብርሃም ነው እኔን ለይቶ ያወጣኝ ወንድሜ። እኔ በጣም የአብርሃምንና የጳውሎስን ታሪክ ሳየው በመጽሐፍ ቅዱስ እኔን ያሳየኛል። አብርሃም ጥንት በከለዳውያን ዛሬ በባቢሎናውያን ኢራቅ ተብሎ በሚጠራው አካባቢ የሚኖር ሰው እንደነበር መጽሐፍ ቅዱስ ይነግረናል። የሚገርምህ ነገር የአብርሃምን ታሪክ ወደ ፊት ኢያሱ መጽሐፍ ምዕራፍ 2 ቁጥር 24 ላይ ገብተህ ስታነበው የአብርሃም አባቶች እነ ናኮር እነ ታራ ብሎ በወንዝ ማዶ ሌሎች አማልክቶችን አመለኩ ይላል። ግን አባታችሁን አብርሃምን ከዛ ለይቼ ጠራሁት ይላል። ዘፍጥረት 12 ቁጥር 1 ላይ ገብተህ ስትመለከት አብርሃም 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 ብሎ ጠራው ይላል። እነሆ ሲል ከሀገርህ ከዘመዶችህ ተለይተህ እኔ ወደማሳየህ ምድር ውጣ። ክብር ለኢየሱስ ይሁን። በእውነት እኔ እግዚአብሔር ልክ እንደዛ ነው ከዛ ቤተሰብ መንጥቆ ያወጣኝ። ምክንያቱም ዝናው አለ፣ አባባ መባሉ አለ፣ ይሄን አድርጉልኝ መባሉ አለ። በጣም ይኸውልህ ወንድሜ ከወንጌል ቀድሞ ክብር ተመጣ በጣም አደገኛ ነው። አባባ መባል ተመጣ በጣም ከባድ ነው።
ያን ነገር ጥለህ ጥቅምን ጥለህ ገንዘብን ጥለህ የሰው ሀብት አለ ያን ሁሉ ጥለህ መውጣት በጣም ከባድ። ነገር ግን የበራልኝ እውነት እንደ እብድ ነው ያደረገኝ። እውነቱን ስነግር በቃ እብድ ነው በቃ ኦሬዲ የሆንኩት። አውቶማቲካሊ ምንም አይታየኝ። ጳጳስም ማገኘው መነኩሴም ማገኘው ስለ ክርስቶስ ነው የምናገረው። ከዛ መጨረሻ ላይ የሆነ ቸርች ሄጄ እዛ ላይ ተገለጥኩኝ። ያው ያለማስተዋል ነገሮች ነበሩ። ባለማስተዋል እዛ ቸርች ላይ ደግሞ ዩቲዩብ ላይ ምናምን ሲለቀቅ በጣም ቤተሰብ ስደት ደረሰበት። ቤተሰቦች የተፈናቀሉ በቃ ቤታቸውን እንትናሉ። በጣም ብዙ መከራ ነው የደረሰው። እኔ ደግሞ ሕግ ባለበት ሀገር ለምን እንደዚህ ይሆናል ብዬ 2010 ላይ ነበረ ተነስቼ በቃ በሕግ ጠይቃለሁ ብዬ ሲሄድ የሆነ ያረፍኩበት ኢንተርናሽናል ሆቴል ላይ ሆግ ያለ ወጣቱ መጣ። ከዛ እኔ ምንም አልገባኝም ነበር። የዛን ሰዓት የፖለቲካ ችግር ነበር 2010 ላይ በረከት ስምዖን እንደዚህ ምናምን ይባል ነበረ። ከዛ ወጣቱ ሆግ ያለ ሲመጣ ጴንጤ ተባረረ ይላል፣ ወያኔ ተባረረም ይላል። ከዛ ግራ ገባይ ድምፁ። አንዴ ወያኔ ነው የሚለው፣ አንዴ ጴንጤ እንዴት እዚህ መቼ ገባ አላለሁ። ወንጌል ተሰብኮ የማያውቅበት ሀገር ላይ። ከዛ እኔ ክላስ ይዤ ልክ በቃ ክላሱን ከፈት ሳደርግ ሆግ ያለ ወደዛ ሆቴል ነው የሚመጣው። አውቶማቲካሊ በቃ መጣና በቃ ተኩስ ምናምን ተፈጠረ፣ ጥይት በጥይት። አዎ ከዛ ፎቅ ላይ ነበር ያስኩትኝ። ወረድ ብዬ ሳይ ያጎቴ ልጆች አክስቴ ልጆች ሁሉ አሉ። ምንድነው ጴንጤ ተባረረ እያለ ብቻ መጣ። ከዛ የሚመጣው ለካ ወደ እኔ ነው፣ እኔ አላቅም። ከዛ ጥርቅም አድርጌ በሩን ዘጋሁኝ። ከዛ በቃ ባሩድ በአፍንጫ ሁሉ ይሰማኝ ነበር እንደዚህ ሲተኩሱብኝ። ከዛ ኃይለኛ ነውጥ ተፈጠረ። ማቃቸው በዛን ሰዓት ያው እኔ ታዋቂም ሰው ስለነበርኩኝ ከንቲባው ጋር ደወልኩኝ፣ ፖሊስ ጣቢያ ደወልኩ፣ የተለያየ ቦታ ደወልኩ። ከዛ በኋላ በቃ ብዙ የመንግስት ኃይሎች መጠው ያንን አመጽ በት ነው በክብር ጸጉሬ እንኳን ሳትነቀል በመንግስት መኪና ተይዤ በፍኖተ ሰላም ወደ ባህር ዳር አደረሱኝና በአንተ ምክንያት አሁን የፖለቲካ ችግር ስላለ ሀገር መረበሽ የለበትም ተነስተህ ወደ አዲስ አበባ ሄዳሉኝ። ቤተሰቦችንም ሳላገኝ በህግም ሳልጠይቅ ተነስቼ ወደ አዲስ አበባ መጣሁ። ከዛ በኋላ ሀገሬ ገብቼ አላቅም። ምክንያቱም እስካሁንም ድረስ እፈልጋለሁኝ። እኔ አይደለም እዚህም በጣም ብዙ ዋጋ ከፍያለሁ። ስለኔ አላወራም። ይሄ ሁሉ ክብር ለኢየሱስ ይሁን። መጽሐፍ ሲናገር ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ ያርፍባችኋልና ብፁዓን ናችሁ ነው የሚለውና እኔ እውነቴን ነው የምነግርህ። በጣም ብዙ ብገፋም በጣም ብዙ ዋጋ ብከፍልም በክርስቶስ ደስ እያለኝ ነው ዋጋ ብከፍለው። እኔ እንዲያውም አሁን በማገለግለው አገልግሎት እነ ጳውሎስ ባለፉበት መንገድ የግድ ማለፍ አለብኝ። እንዲያው የኔን የህይወት ታሪክ ተናግሬ አልጨርሰው፣ በጣም ብዙ ነው እና ከዚህም የተነሳ በጣም ብዙ ሰዎች ወደ ጌታ መንግስት እንዲመጡ ብዬ መጽሐፍ ጽፌያለሁ። ይሄ መጽሐፍ በማር የተለወሰ መርዝ ይባላልና ይህንን መጽሐፍ አንብበው ወደ ጌታ መንግስት የመጡ በጣም ብዙ ሰዎች አሉ። እኔ በእኔ ምክንያት 14ቱ የሊቃውንት ጉባኤ 2 ወር ሙሉ በየጊዜው ስብሰባ አድርገዋል። እግዚአብሔር ምስክሬ ነው። የፈረሙበት መጽሐፉ ላይ አያይዤ አቅርቤዋል። 14ቱ የሊቃውንት ጉባኤ አባላት የፈረሙበት አንደኛ የመዝሙር ሁለተኛ የመጽሐፍ ስብሰባ ነበር። ማህበረ ቅዱሳን የሚባለው ግሩፕ ከቤተ ክርስቲያኗ ዕውቅና ውጪ አስሮ ሽንት ቤት ለ3 ቀን ሽንት ቤት እየተንጠበጠበብኝ አስሮ ገርፎኛል። እና በቤተ ክህነት ውስጥ ነው ይሄ የተፈጸመው ማለት ነው። ብዙ ጳጳሳቶችም እጅ አለበት። ባጭሩ ለማስረዳት ያክል እንግዲህ በቤተ ክርስቲያኒቱ ውስጥ 3 አይነት ስግደት አለ። አንዱ የጸጋ ስግደት፣ አንዱ የአክብሮት ስግደት፣ አንዱ ደግሞ የአምልኮ ስግደት ተብሎ ይታወቃል። ነገር ግን እውነት ለማርያም የጸጋ ስግደት ወይም ደግሞ የአክብሮት ስግደት የምንሰግድ ከሆነ እንዲያው ማርያም ሆይ እባክሽን ይሄ ላንቺ የሚገባው የጸጋ ስግደት ነው ወይም የአክብሮት ስግደት ነውና ተቀበይም ብለን ነው ወይ የምንሰግደው? ደግሞ ለእግዚአብሔር ደግሞ የምንሰጠው ስግደት ደግሞ ላንተ ደግሞ የአምልኮ ስለሆነ የአምልኮ ስግደታችን ተቀበል ነው ወይ የምንለው? በእውነት ይሄ ቤተ ክርስቲያን ውስጥ የገባ የሐሰት በማር የተለወሰ መርዝ እንዳልኩትኝ መርዝ የሆነ ገዳይ የሆነ ትምህርት ነው እንዴ የሚለው እኮ ወእሰግድ ካይበ ለድንግልናኪ ክሌ ዘይሰገደ ለስዕልኪ አስሪጾ በማየ በስጋው በነፍሱ ይርከፍ ትንሣኤ። እንዴ በሁለት በኩል ድንግል ነሽና እንሰግድልሻለን። ለስዕልሽ ከመስገድ ወደ ኋላ ያለ ወይም ያፈገፈገ ሰው ቢኖር
ነው እኮ የሚለው ይሄ መልካ ስዕል የሚባለው መጽሐፍ። በነፍሱም በስጋውም ትንሣኤ አያገኝም ነው የሚለው። በነፍሱ በስጋው ትንሣኤ የማያገኘው ለማርያም ስዕል የማይሰግድ ነው። እንደገና መቅድመ ታምሩ ላይ ገብተህ ስታነብ ደግሞ የማርያም ታምር የሚናገረው ደግሞ ስለ ስዕሏ ይናገራል። በስዕሏ ፊት ስገዱ ይላል። ለስዕሏ ያልሰገደ ከቆመበት ስፍራ ይጥፋ፣ ስም አጠራሩ ማይታወቅ። እንደገና ከፍ ብሎ ወደ ቁጥር 48 49 አካባቢ ላይ ደግሞ ስታነበው ምን ይላል መሰለ? ድንግልና ኪለ ይረግሙ በሰይፈ ገብርኤል ይትገዘሙ ወበስቃይ እሳት ይመሙ ይላል። ይሁን ድንግልናሽን የማይቀበሉ ሰዎች ቢኖሩ በገብርኤል ሰይፍ ተቆራርጠው አረው ከስለው ወድመው ባፍጢማቸው ተደፍተው ወደ ገሃነመ እሳት ይውደቁ ይላል። ስለዚህ መርካቶ ለሚሳል ስዕል ነው ወይ ሰዎች እንዲሰግዱ እየተደረገ የጸጋ ስግደት ነው የሚባለው? ይህ እግዚአብሔርን የሚያስቀና አምልኮተ ባዕድ ነው። ይታምልክ ባዕድ አምላክ ዘእንበሌ አነ እቀትል ወአህዩ ቀስፊ ወይሳል ወአልቦ ዘያመስጥ እምኔ። ከኔ በቀር ሌላ አማልክት አይሆኑልህ፣ እኔ እገድላለሁ እኔም አድናለሁ፣ ከእጄ የሚያመልጥ ማንም የለም ይላል። ስለዚህ እግዚአብሔር በኢትዮጵያ ምድር ላይ ያሉ ስዕላቶች፣ ታቦታቶች በአጠቃላይ ጣዖታቶች ናቸው። እኔ በድፍረት ነው የምናገረው። ይህንን ደግሞ በማስረጃ በደንብ አድርጌ አሰጠዋለሁ። ከኔ ጋር ማውራት የሚፈልግ ሰው ካለ እኔ ስናገር ብዙ ጊዜ ያው ተሳዳቢ ነው እንዲህ ነው የሚሉ ሰዎች አሉ። እኔ ስድብ አይደለም፣ ግን ጳውሎስ ያራራለትን ትምህርት እኔም ማራራለሁ። ታስታውስ ከሆነ የሐዋርያት ሥራ መጽሐፍ ምዕራፍ 19 ትዝ አለኝ ቁጥር 17 ጀምሮ ነው ሐሳቡ የሚጀምረው። ጳውሎስ ወንጌልን እየሰበከ በኤፌሶን ከተማ አለፈ ይላል። ጳውሎስ ለ3 ወር ነው በኤፌሶን ከተማ ወንጌልን የሰበከ። በ3 ወር ውስጥ ግን ይኸውልህ በኤፌሶን ከተማ ዋና መጋቢ መንገድ ላይ ተሰርቶላት የነበረው የአርጤምስ ቤተ መቅደስ ዲስሚንስ ነው ያደረገው፣ እንዳልሆነ ነው ያደረገው። እንደውም ቁጥር 34 ላይ ገብተህ ስታነበው በጣም የሚገርምህ ጳውሎስ ቁጥር 17 ላይ ወንጌልን በመስበኩ ምክንያት የኢየሱስ ክርስቶስም ተከበረ ይላል። ከበር ለኢየሱስ ይሁን። በእኛ ዘመንም የኢየሱስ ክርስቶስም መከበር አለበት። ሁሉም ከዛ በኋላ ይቀበሉት ነበር ይልና ወደ ቁጥር 14 ላይ ደግሞ ሲገባ አመጽ ተነሳ ይላል። አመጽ ተነሳ። አመጹ በጣም በኃይለኛው ነበር። ይሄ ልክ እንዳሁኑ እንደ ፖለቲካው አይነት ሰዎች ዱላቸውን ይዘው ወጣው ሰልፍ ምናምን እንደሚወጡ እንደሚረብሹ እንደዛ አይነት ረብሻ ለ2 ሰዓት ያለ ማቋረጥ ጩኸት ሆነ በኤፌሶን ከተማ ይላል። በኤፌሶን ከተማ ውስጥ ይኸውልህ ይሄ ዲሜጥሮስ የሚባለው ሰው የዚችን አርጤምስ የምትባለዋን ታላቅ የሰማይ ንግስት ተብላ ነው። ይቺ አርጤምስ የሰማይ ንግስት ታላቅ ናት እየተባለ በብርና በወርቅ እየተጌጠ ምስል እየተሰራላት ሽቶ እየተርከፈከፈላት ለዚያ ስዕል ሰዎች በጣም ክብር ይሰጡ ነበር። በነገራችን ላይ አርጤምስ ማርያም ነች። ያውኗ 8ኛዋ ማርያም ብዬ ያስቀመጥኳት ነች። 7ቱ ማርያሞች የሚባሉ በመጽሐፍ ቅዱስ ከዘፍጥረት እስከ ራዕየ ዮሐንስ ያሉትን በደንብ አድርጎ ይተነትናል። ከ7ቱ ማርያሞች በኋላ ግን 8ኛዋ ማርያም ማናት ብዬ በጥያቄ መልኩ ሊቃውንት ጉባኤ ጥያቄ አቅርቤያለሁ። እስካሁን ድረስ ጥያቄውን የመለሰልኝ የለም። ምክንያቱም 8ኛዋ ማርያም የመለኮትን ስፍራ ተክታ እንዲያውም ለስዕሏ የማይሰግድ ሁሉ ከቆመበት ስፍራ እንደሚጠፋ እንደሚገደል ለቅድስት ድንግል ማርያም ስዕል ዝቅ ብሎ መስገድ የማይችል ሰው ይላል ዛፍ ይላል ነፋስ ሲነካው ቅጠሉ እንደሚነቃነቅ አጥንቱ እንደዚሁ ይበታተን ይላል። አርጤምስ ናት። ከዛ ነው ወደ ኢትዮጵያ ሾልካ የገባችው። በሮም አካባቢ ደግሞ ምንድነው የምትባል? ዲያና ትባላለች። ስለዚህ ጳውሎስ ከዛ በኋላ ሄደና በወንጌል ድምጥ ማጧን ያጠፋው። ክብር ለኢየሱስ ይሁን። 3 ወር አልፈጀበትም ድምጥ ማጧን። ከዛሳ በጣም ብዙ ሰዎች ከመነካታቸው የተነሳ የከበረ የጥንቆላ የድግምት የአስማት መጽሐፍታቸውን እያመጡ በጳውሎስ ፊት በአደባባይ ያቃጥሉት ነበር ይላል። ክብር ለኢየሱስ ይሁን። ስለዚህ በእኛ ዘመንም በኢትዮጵያ ቤተክርስቲያን ተሰግስጎ ያለው ጣዖት ታቦት በአጠቃላይ ይሄው መስቀል አደባባይ ላይ መቃጠል አለበት። እውነቴን ነው። እኔ ይሄንን ስል ደግሞ እግዚአብሔር ሁሉን ቻይና ኤልሻዳይ አምላክ ስለሆነ ለትውልዱ የሚራራ አምላክ ስለሆነ ይሄው እናያለን ሁላችንም። ይሄ ስዕል መርካቶ በዚህና በዚህ በሁለት ጉንጩ ወጥሮ ጫት እየቃመ የሚስለው የሚቀባው የሚያትመው ስዕል ሰውን ያድናል ተብሎ ሰው ታስሮበት ነው ያለ። ትብታብ ነው፣ ጥንቆላ ነው። እንዴ አንተ ይኸውልህ ገድላቶችን ተመልከት፣ ድርሳናቶችን ተመልከት፣ ጥንቆላ ናቸው።
እንዴ ድርሳነ ሚካኤል የእንትኑ ያምጣልኝ የጥቅም የእንትን የጥሩ ላይ ገብተህ ስታነብ እኮ የጥንቆላ እንትን ነው እኮ ድግምት ነው እኮ ያለበት። ድሮኛ ቆሎ ትምህርት ቤት ሆነን ድርሳነ ሚካኤል ድገሙልን እንባል ነበር። ባለ ሀብት ቤቶች ድርሳነ ሚካኤል በሽቲ ተሽፈንፍኖ ይሰጣቸዋልና ከዛ ብር ከ50 ነበር የሚሰጡን ቆሎ ትምህርት ቤት እያለን ያችን ለመድገም ስንደግም መምህራችን ምን ይላል? ቀስ ብላችሁ በለሆሳስ ማለት ድምጻችሁ ሳይሰማ መድገም ምናምን ማለት እንዲህ ብላችሁ ድገሙት፣ አለዚያ በአብይ ቃል አውጣችሁ የምትደግሙ ከሆነ መብረቅ ይመታችኋል ይላል። ድግምቱ በቃ ቀጥታ የሰይጣን እንደሆነ እኔ በጥንቆላው ዓለም ስላለፍኩኝ ድርሳነ ሚካኤል ላይ ያለው ህቡ ስምና ባርቶስ ላይ ያለው ህቡ ስም እንዲሁም ደግሞ አውደ ነገሥት ላይ ያለው ህቡ ስም መስት አንድ አይነት ነው። ምንድነው የሚለው? ዘታመነ በጸሎቶ በስለቱ ለቅዱስ ሚካኤል ኤኮስ የነከምካም የቦካኪሮም ለካፍ ኤሎኬ ዋርናኬጓ የተሰበረ ይሁን። እንዲህ አይነት ድግምት የሚደገምባት ኢትዮጵያ ትውልድን እያስበላች ነው ያለችው። ስምንተኛዋ ማርያም አሁን እንደነገርኩህ እንደዚህ አይነት የመለኮትን ስፍራ ተክታ ልክ እንደ አርጤምስ ክብር እየተሰጣ ሽቶ እየተርከፈከፈላት አንዳንዷ ትበራለች የምትባል አለ፣ አንዳንዷ ታለቅሳለች የምትባል ስዕል አለች፣ አንዳንዷ ደግሞ ጡት ታጠባለች የምትባልም አለች። እና አባ ጊዮርጊስ ዘጋስጫን እኮ ጡት አጥብታቸዋለች ስዕሏ። የሚገርም ነገር እንዲህ አይነት ትርክት ይህ የአጋንንት ትምህርት ነው። እስራኤላውያንን ባህር ከፍላ ጠላት ገድላ አሻግራለች የሚል አለ። ኖህን በመርከቡ ተመስላ እንዳትሰጥም የኖህ ቃል ኪዳን ተብላ ተጠርታለች። ቀስተ ደመና ይሏታል። እንግዲህ በኢትዮጵያ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚታወቀው ስርዓተ ኦሪት ይከናወን ነበረ ብላ ታምናለች። እንግዲህ እዚህ ጋር ስርዓተ ኦሪት ይከናወን ነበር ብላ እንደገና ደግሞ ታቦቱን ሰርቄ ያመጣሁት ትላለች። አንተ ብዙ ጉድ ነው ያለ እንዴ! እኔ እኮ ታቦት እንዴት ተሰርቆ መጥቶ የተሰረቀ ታቦት እንዴት እልል እየተባለለት ክብር ይሰጠዋል? እውነቴን ነው። ታምረ ማርያም ላይ መጽሐፉ ላይ አስቀምጬዋለሁ፣ ገብተው ያንብቡት። ክብረ ነገሥት የሚባለው መጽሐፍም እንደዛ ነው የሚለው። ስለዚህ ያንን ታቦት ሰርቄ አምጥቻለሁኝ አሁን ታቦቱ በእጄ ነው ያለ ብላ እንግዲህ ታቦቱ በነገራችን ላይ ሳንዱቅ ነው ወይም ደግሞ ሳጥን ነው አይደል እንዴ? በሳጥኑ የጽላቱ ማስቀመጫ ነው። ጽላቱ ላይ ደግሞ የተጻፈው ከ10ቱ ቃላተ ኦሪት አንዱ ምንድነው? አትስረቅ ነው የሚለው አይደል እንዴ? አትስረቅ። እንዴት ሰርቃ መጣች? እንደገና ደግሞ ይሄ እንትን የሚባለው መጽሐፍ ደግሞ ይሄ ክብረ ነገሥት የሚባለው መጽሐፍ ደግሞ ምን ቢል ጥሩ መሰለ? ታቦተ ማርያምና ታቦተ ሚካኤልን ነው ይዤ መጣ። ታቦተ ሚካኤልን ትቼ ታቦተ ማርያምን ነው ይዤ መጣው ይላል። የሚካኤል ታቦትና የማርያም ታቦት የሚባል አለ ወይ ለእስራኤል የተሰጠ? ይሄም ራሱ ከዛ ደግሞ ድርሳነ ዑራኤልን ደግሞ ማንበብ ትችላላችሁ። ድርሳነ ዑራኤል ላይ ደግሞ ታቦቱን የተቀበለው ሙሴ ከዑራኤል ከሚባል መልአክ ነው። ዑራኤል የሚባለው መልአክ ደግሞ 2 ታቦቶችን ለሙሴ ሰጠው። ምን አይነት ታቦቶች ናቸው ይላል? የወርቅና የዕንቁ ጽላቶችን ይላል። የሚካኤልንና የማርያምን ጽላቶች ለማን ሰጠው ይላል? ለሙሴ ሰጠው ይላል። ይህ ከመጽሐፍ ቅዱስ ውጪ የሆነ ባዕድና እንግዳ ትምህርት ነው። ይህን ስል ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያሁኗን ከመካከለኛው 100 ክፍለ ዘመን ጀምሮ ያለችቷን ቤተክርስቲያን እንጂ ከዛ በፊት ያለችቷን ቤተክርስቲያን አይወክልም። ይሄንን በየትኛውም ዓለም ያለ ኦርቶዶክሳዊ እንዲረዳ ይፈልጋለሁ። ቤተክርስቲያኗ በሐዋርያትና በነቢያት መሰረት ላይ የታነጸውን ክርስቶስ ኢየሱስን ሰብካለች። ክርስትና ወደ ኢትዮጵያ ሲገባ ኢትዮጵያዊ ጃንደረባ አማካይነት እንዲሁም ደግሞ በፍሬምናጦስ አማካይነት ወደ ኢትዮጵያ ክርስትና ሲገባ በጤናማ መንገድ ነው የገባው። ወንጌል ተሰብኳል። አዎ ተሰብኳል። ሲሰበክም በቤተ መንግስት ነው የተሰበከ። ለመጀመሪያ ጊዜ ኢዛናና ሳይዛና የሚባሉ ወንድማማቾች ላይ ወንጌል ገብቶ ከዛ በኋላ እነ ፍሬምናጦስ ይብን የውሃ ጥምቀት ካጠመቋቸው በኋላ አብርሃ ወአጽብሃ ብለው ስማቸውን እንደቀየሩት የታሪክ መዛግብቶች ይናገራሉ። ከዛ በኋላ እንግዲህ እነ ቅዱስ ያሬድ መነሳት የነ ተሳቱ ቅዱሳን ምናምን እያልክ ወንጌል ተሰብኳል። ተሳቱ ቅዱሳን ቆብን ምናኔን እንደ ጦጣና እንደ ዝንጀሮ ቅጠል ያልበላ አይጸድቅም ብለው ከመስበካቸው ውጪ በነገራችን ላይ 5ኛው 100 ክፍለ ዘመን ላይ ተሳቱ ቅዱሳን ሲገቡ ይሄንን እንክርዳድ በኢትዮጵያ ቤተክርስቲያን ዘርተዋል። ይሄ ስህተት ነው። ግን ጠንካራ ጎን አላቸው። አዎ አላቸው። ወንጌል ሰብከዋል።
አየ ስተት ዛሽ ላይ 5ኛው መቶ ክፍለ ዘመን ላይ ገባች። ግን ወንጌል ተሰበከ? አዎ ተሰበከ። ተቀየጠ? አዎ። እንዲህ እያለሽ ቤተክርስቲያን እስከ 14ኛው መቶ ክፍለ ዘመን ድረስ ወንጌልን ሰብካለች እየተንገዳገደችም ቢሆን። ስለዚህ የመጀመሪያዋ ቤተክርስቲያን ወንጌል የምትሰብክ ዲበ መሰረተ ነቢያት ወሐዋርያት እንዘ ክርስቶስ ማእዘንተ ሕንጻ ከማሁ ያድር ኩሉ ሕንጻ ወይጸንዕ ጽርሐ መቅደሱ ለእግዚአብሔር። በሐዋርያትና በነቢያት መሰረት ላይ ታንጻቸዋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። ተአምረ ማርያም መጣና ይሄንን ፍርስርሱን አወጣው። ምን ይላል? ይህ የእመቤታችን የቅድስት ድንግል ማርያም ተአምር ከነቢያትና ከሐዋርያት መጽሐፍት ይበልጣል፣ የከበረ ገናና ነው ብሎ አስቀመጠው። የሐዋርያት መጽሐፍት አያስፈልግም አለ፣ የነቢያት መጽሐፍት አያስፈልግም አለ። ስለዚህ ተአምረ ማርያም በአደባባይ ነው መቃጠል ያለበት። ትውልድ ነፃ እንዲወጣ ከተፈለገ ተአምረ ማርያም በአደባባይ ነው መቃጠል ያለበት። እነዚህ ገድላቶች በአደባባይ ነው መቃጠል ያለባቸው። ድርሳነ ዑራኤል ላይ ገብተህ አንብብ። ላሊበላ የሚባል ሰው እኮ ከላስታ ላሊበላ ተነስቶ ጎጃም ጎንደር እስከ ተከዜ ወንዝ ድረስ ቃል ኪዳን ተሰጥቶታል። ምን አይነት ቃል ኪዳን? የጎጃምን የጎንደርን የላሊበላን እስከ ተከዜ ድረስ ያለውን የመሬት አፈር ቆንጠር አድርጎ በጥብጦ የጠጣ 88,000 ትውልድ ድረስ ይማርለታል ይላል። አንተ የክርስቶስን ደም እንዴት ነው የናቁት መሰለህ? እኔ በቅንነት ሰዎች እንዲረዱኝ ይፈልጋለሁ። ከማንም ጋር ጥላቻ ያለኝ ወንጌል ዋጋ ያስከፍላል። እስከ ሞት ድረስ ግን ወንጌልን ለመስበክ እስከ ተመረጥኩኝ ድረስ ይሄንን እውነት እናገራለሁ በአደባባይ። ጌታዬ ምስክሬ ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን ያዋረደ የለም። ክርስቶስን ያቃለለ የጸጋውን የዳንበትን ያንን የደሙን ዋጋ ያቃለለ ማንም የለም። በእውነቱ እንዴት 88,000 ትውልድ ድረስ ይማራል አፈር ጠጥቶ? እንዲህ እዚህ ማን ጊዮርጊስ ነው የሚል ደግሞ ተነስቷል። እዚህ ወደ ጎንደር አካባቢ ያምጣልኝ። ይሄ ምንድን አፏፏቴ ምናምን እንትን የሚለው ተባረክ እግዚአብሔር ይባርክ። በርሜል ገብርኤል የሚባል ሰው ሄዶ በተቅማጥ በሽታ እያለቀ ነው ወንድሜ። ህዝቡን በወረርሽኝ በሽታ እየጨረሱት ነው። ቤተ ክርስቲያን ንስሐ ትግባ ነው እያልኩ ያለሁት እንዴ። በቂ ነው የክርስቶስ ደም። እኔ ክርስቶስ የሚባለው ጌታ ታሪክ አይደለም፣ ለኔ ህይወት ነው። ክርስቶስን በጣም ነው የምወደው፣ በጣም ነው። እኔ ክርስቶስ ኢየሱስ ለኔ ወንድሜም አባቴም እህቴም እናቴም ነው። በቃ እኔ ይኸውልህ የሚመነዘር ገንዘብ የለኝም፣ ግን በእምነት ከክርስቶስ ጋር ስላለሁኝ አንድ ቀንም ተረቢ አላውቅም። ክብር ለኢየሱስ ክርስቶስ ይሁን። አንተ ኢየሱስ እኮ በጣም ብዙ ህዝብ በምድረ በዳ ተከትለው ሄዱ ይላል። ከዛ የሚበላ ነገር ጠፍቶ ከ5,000 ምናምን ህዝብ ሲፈልግ 2 ዓሣና 5 እንጀራ ተገኘ። በክሌ ዓሣ ወበ5 ህብስት አጽገቦሙ ኢየሱስ ለ50 ሜት። እንዴው ኢየሱስ ጌታ ነው ባክህ። ምን አይነት የፍቅር አባት ነው ባክህ። ኢየሱስ ያለው ሁሉ አለው ነው እያልኩ ያለሁት። ኢየሱስ ያለው ሁሉ አለው። ሰው እንዴት ቅራቅምቦ እንዴት ሽሮና በርበሬ ይጠይቃል እንዴ? እኛ እኮ ኢየሱስ እጅ ላይ ነው ያለነው። ኢየሱስ እጅ ላይ ሲገባ 2 ዓሣና 5 እንጀራ 5,500 ህዝብ ነው ያጠገበው፣ ሴትና ህፃናት ሳይቆጠሩ። ለዚሁ ትርፍራፊው 12 መሶብ ተነሳ ይላል። ክብር ለኢየሱስ ይሁን። ሰው ይህንን እውነት አጥብቆ ይኸው ታሪክ መሆን የለበትም። ኢየሱስ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አለ። ስለዚህ ኢየሱስ ዛሬም አባዬ እኔ እኮ ልጅ ነኝ እኮ እኔ እኮ እግዚአብሔር ልጅ ነኝ በክርስቶስ። ተራራ ስለወጣው አይደለም፣ ዋሻ ስለገባው አይደለም፣ ወዘተ ጸበል ጸዲቅ ስላደረግኩ አይደለም። እንዲያው በጸጋው ነው ልጅ ያደረገኝ። ክብር ለኢየሱስ። አምነህ ትውልድ እንዴት ማይንዱ ይቆለፍበታል? አምነህ ዳን እየተባለ ለምንድን ነው ቢቅበዘበዘው? ኢየሱስ እኔ እኮ ተክለ ሃይማኖትን እዘክራለሁ፣ ገብርኤልን እዘክራለሁ፣ ጊዮርጊስን እዘክራለሁ ብሎ እድናለሁ ብሎ የሚያስብ ሰው ኢየሱስን ክዶታል። በቃ አውቶማቲካሊ ጊዮርጊስ ይትዝክር ኃጢአተ ገብርከ አብድ እስከ ነይምር ለከ እስከ 10 ትውልድ። ጊዮርጊስ የባሪያህን መታሰቢያ ያደረገ ወይም ደግሞ ዝክርህን የዘከረ እስከ 10 ትውልድ ድረስ ይማርላል። ምን ማለት ነው? ኢየሱስ በቂ ነው ወንድም አለም። ህዝቡን አታታለሁ። ይበቃል። ኢየሱስ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ወደሙ ለኢየሱስ ክርስቶስ ያነጻንም ሁሉ ኃጣዊና ሃሌሉያ። ይበቃናል የኢየሱስ ደም። በቃ ለምን ተሸናፊ ያደርጉታል? ለምን የኢየሱስ ክርስቶስን ደም ያረክሱታል? እንደማይሰራ እንደማይችል አቅም እንደሌለው መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር በበደላችሁ በኃጢአታችሁ ሙታን ነበራችሁ። የኤፌሶን መጽሐፍ ምዕራፍ 2 ቁጥር 1 ላይ
ከዛሳ እግዚአብሔር በምህረቱ እጅግ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን በኃጢአታችን ሙታን በነበርንበት ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን። ጸጋው በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም። እንዴ ለምን እኛ ኢትዮጵያውያን በተለይ በነፃ የተቀበልነው ነገር ሁሌ ይቀልብናል? ለምን ነው የሚቀልባችሁ? ኦርቶዶክሳውያን ወንድሞቼ እህቶቼ፣ በእውነት በእውቀት ደረጃ ከሆነ መመካት ካለብኝ እኔ ነኝ መመካት የምችለው፣ ግን የምመካበት አይደለም። ትምክህቴ መስቀሉ ላይ የተሰራው ስራ ነው። አመሰግናለሁ፣ እግዚአብሔር ይስጥልኝ። ትምክህቴ በመስቀሉ ላይ የተከናወነው ኢየሱስ ክርስቶስ የኔን በደል ይዞ በደል የሆነበት፣ የኔን ኃጢአት ተሸክሞ ኃጢአት የሆነበት፣ አንገቱን ደፍቶ እኔ ቀና ብዬ እንድራመድ ያደረገኝ። ስለዚህ እኔ ሃሌሉያ እያልኩኝ እየዘመርኩኝ ጸጋው በእምነት አድኖኛልና እያልኩ እየዘመርኩ መኖር ነው እንጂ ምን ያቅበዘብዘኛል? ስለዚህ መጽሐፍ ቅዱስ ሲናገር እናንተ ሸክም የከበደባችሁ ወደ እኔ ነው እኔም አሳርፋችኋለሁ። በየትኛውም ዓለም ሆናችሁ ይህንን ድምፅ የምትሰሙ ኦርቶዶክሳውያን ወንድሞቼ፣ አባቶቼ፣ መምህራን፣ ጳጳሳት፣ ኤጲስቆጶሳት በአጠቃላይ ይኸውላችሁ ልታርፉበት የምትችሉ የኢየሱስ ስም ብቻ ነው። ሌላው አያሳርፍም። ከእኔ በላይ ገዳም የገባ መቃብር ቤት ውስጥ ሆኜ ጅኒ የምጎትት ሰው ነበርኩኝ። ገዳም ውስጥ ሆኜ ሜሳበ ቅዱሳን እያልኩኝ ሰይጣን ስጠራ አንድርብ ስጥል የነበርኩ ሰው ነኝ። ግን እግዚአብሔር ነፃ አውጥቶኛል፣ ፈቶኛል፣ ተፈትቻለሁ። ክብር ለኢየሱስ ይሁን። ስለዚህ እኔ የተፈታውበትን እኔ የዳንኩበትን እውነት እንድታገኙ ሁል ጊዜ በጌታ ፊት ጸልይላችኋለሁ። ክብር ለታረደው በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። ኢየሱስ ምን አይነት የፍቅር አባት እንደሆነ በኔ ቋንቋ በኔ ማይንድ በኔ ችሎታ መግለጥ እችላለሁ ብዬ አላስብም። ኢየሱስ ቤቴ ድረስ ነው፣ ቆሸሸው ቤቴ ድረስ፣ ረከሰው ቤቴ ድረስ ነው ኢየሱስ የመጣልኝ። ታስታውስ ከሆነ ኢየሱስ በመዋዕለ ሥጋዌው በሚያስተምርበት ዘመን ቀራጮች ቤት ይገባ ነበር፣ ኃጢአተኞች ቤት ይገባ ነበር። ከቀራጮቹ ጋር ይበላል። ለኃጢአተኞች ነው መጀመሪያም ኢየሱስ አመጣጡ። በእንተ ፍቅረ ሰም መጻይ ከውስተ ዓለም ወኩሉ ፍጥረት ተፈሳ በምጻትከ እስመ አድኃንኮ ለአዳም እምሴተት። ስለ ሰው ልጆች ፍቅር ብለህ ወደ ዓለም መጣ። የመጣበት ዓላማ ራሱ ስለ ሰው ልጆች ፍቅር። በመምጣትህም ፍጥረት ሁሉ ደስ ተሰኘ። ፍጥረት ያረፈበት፣ ፍጥረት የተደሰተበት ስም ኢየሱስ ብቻ ነው። ገና ሲወለድ ጀምሮ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ አለ። ዛሬ በዳዊት ከተማ መድኃኒት የሆነ ጌታ ተወልዶላቸዋል። ክብር ለኢየሱስ ይሁን። ትውልድ ይህንን እውነት እንዴት ነው ያልተቀበለው? ትውልድ ይህንን ድምፅ እንዴት ነው ደጋግሞ ማንሳት ያቃተው? እና ኢየሱስ ወደ ቤቴ ነው የመጣ። ኢየሱስ ቆሸሸው ሰፈሬ ድረስ ነው የመጣ። ምን አይነት የምህረት አባት እንደሆነ ኢየሱስን ሳስበው በእውነት ከተደረገብኝ ካደረኩት ነገር ምንም የሰናፍጭ ቅንጣት ታክል አደረኩኝ ብዬ አላስብም። ኢየሱስ ካደረገልኝ። ለዚህ ነው እኔ ኢየሱስን እስከ ሞት ድረስ በመታመን መስበክ የምፈልገው። እና ኢየሱስ እንዴት ነው ወደ አንተ የመጣው? ከኢየሱስ ጋር እንዴት ነው የተገናኘው ተብሎ ለተጠየቅኩት ጥያቄ እንግዲህ ኢየሱስ ሲሰበክልኝ፣ ኢየሱስ ሲበራልኝ፣ ኢየሱስ ወደ ውስጤ ሲገባ አውቶማቲካሊ በቃ አግኝቼው የማላውቀው ሰላም ውስጥ ነው የገባው። እውነቴን ነው የምነግርህ። በጣም ብዙ ሚሊዮኖችን የቆጠርኩ ሰው ነኝ። ከ20 እስከ 30 ሚሊዮን የቆጠርኩ ሰው ነኝ። ገንዘብን አይቼዋለሁ። የዓለምን ነገር እንዲህ እፉት አድርጌ የጠጣው ሰው ነኝ። ብራንድ የተባሉ ኃጢአቶችን የጠጣው ሰው ነኝ። እንደኔ በደል እንደኔ ኃጢአት ቢሆን መዳን የሚገባኝ ሰው አይደለሁም ነበር። ግን ኢየሱስ ወደ ውስጤ ሲገባ ኢየሱስ ሲገባኝ ነው የምልህ አውቶማቲካሊ ኃይለኛ ወጀብ ኃይለኛ ነውጥ ነው የተፈጠረው። በእኔ ምክንያት ማህበረ ቅዱሳን የሚባለው ከሰሜን እስከ ዱባይ ድረስ ነው መናፍቁ መርጌታ ተብሎ ሚዲያ የተሰራበት። እኔን የማያውቅልን ቤተሰቦቼ ሳይቀሩ ልጃችሁ መናፍቅ ነው ተብለው
ከቀያቸው ተባረዋል። ይብን እስካሁን ድረስ ወደ ቀያቸው አልተመለሱም። የመከራን ጽዋ እየተጎነጩ ነው ያለ። የወለደች እናትህ እኮ መከራን ስትቀበል ያማል እንደ ሥጋ። ግንስ ጸጋው ስለደገፈኝ እኔ አይሰማኝም። ለነሱ ክብር ነው፣ ለኔም ደግሞ ክብር ነው ብዬ አምኜ የተቀበልኩት ነኝ። ስለዚህ ኢየሱስ ወደ ውስጤ ሲገባ የበለጠ ወደ ኢየሱስ ነው የተጠጋሁት። አውቶማቲካሊ እኔ በዛ ቤተክርስቲያን ቴዎሎጂ ትምህርትም ተምሬ በዚህኛውም ቤተክርስቲያን ቴዎሎጂም ትምህርት ተምሬያለሁ። የምስራቁንም የምዕራቡንም ተምሬያለሁ። ግን ይህ ትምህርት ለኔ ትምክህት ነው ብዬ አልተመካውበትም። ደህንነት ወርጀን የተማርኩት እኔ መሰረተ ክርስቶስ ቸርች ነው ደህንነት የተማርኩት። እንደገና ደህንነት ተምሬ ተጠምቄ ራሴን በእግዚአብሔር ቃል ራሴን በእግዚአብሔር መንፈስ በደንብ አድርጌ እያጠነከርኩ ይህም ዛሬም ገና ይቀረኛል እያልኩ ነው። አላወቅኩትም ገና። የበለጠ እግዚአብሔር በእኔ ላይ ክብሩን መግለጥ አለበት። ወንጌል በኃይልና በስልጣን መሰበክ አለበት ብዬ ማምን ሰው ነኝ። እና ኢየሱስ ወደ ውስጤ ሲገባ ይሄን ያደረገኝ በቃ እንዲህ ነው የሆንኩኝ። እንዲህ ልገልጥልህ ብቻ እኔ አልገለጥኩትም። ብቻ ኢየሱስን መግለጥ አልቻልኩም። እንዴት አድርጌ ገልጠዋለሁ? ኢየሱስ ሁለመና ነገሬ ነው፣ እስትንፋሴ ነው፣ ሕይወቴ ነው፣ አባቴ ነው፣ እናቴ ነው። ስለዚህ ኢየሱስ ሁሉን በሁሉ አድርጎልኛል። በቃ ይበቃኛል። አሁን አርፌያለሁኝ። እኔ ገንዘብ በነበረኝ ሰዓት እውነቴን ነው የምነግርህ፣ ማረፍ ስላልቻልኩኝ አዝማሪ ቤት እገባለሁ። ያም አላሳረፈኝ ብሎ ሶደሬ እሄዳለሁ፣ ላንጋኖ እሄዳለሁ፣ ባህር ዳር እሄዳለሁ፣ ሐዋሳ እሄዳለሁ። ግን ሰላም የለኝም ነበር። ገንዘብ ስላለ ሰላም አለ ብሎ የሚያስቡ ሰዎች ካሉ ከኔ ይማሩ። ገንዘብ ስላለ ሰላም የሚባል ነገር የለም። በ100 በ200 በ500 ሺህ አልጋ ተኝቶ እንቅልፍ አጥቶ የሚያድር ትውልድ አለ። በጣም መርጦ በልቶ በእሪህ በሽታ፣ በኩላሊት በሽታ፣ በጨጓራ በሽታ፣ በተለያዩ ደዌዎች የሚሰቃይ ብዙ ሰው አለ። ከዚህ ሁሉ ግን ሊያሳርፍ የሚችለው ኢየሱስ ነው። በስጋም በነፍስም በመንፈስም ኢየሱስ አሳርፎኛል። ክብር ለታረደው በግ ለናዝሬቱ ለኢየሱስ ይሁን። ስለዚህ ለዚህ ኢየሱስ አሁንም ቢሆን እኔ ሞቼ ለትውልዱ ምሳሌ ሆኜ ማለፍ የምፈልግ ሰው ነኝ። ምን አድርጌ ገልጠዋለሁ? የሱን ፍቅር መግለጥ አልችልም። በዚህ ወር እንኳን አንድ የሆነ ፈተና ደረሰብኝና እኔ ኢየሱስን በጣም እንደ ወንድሜ እንደ ታላቅ ወንድሜ በጣም እንደምመካበት እንደ አባቴ ከዛም በላይ ስለምተማመንበት ሰው የሆነ ቦታ ና ቢለኝ ፈጽሞ አልፈራም፣ እሄዳለሁ። እና የሆነ ሰው መጽሐፍ ፈልጌ ነው አለኝ። ለካ ለተንኮል ነው እሱም ይፈልገኝና እሺ ምናምን አልኩት። የት ነህ ሲለኝ እንዲህ አይነት ቦታ። ከዛ እሺ በቃ እኔ እንደዚህ አይነት ቢሮ አለኝ እዚህ ና አልኩት። ይቅርታ በቃ በጣም ቸኩዬ ነው መኪና ይዣለሁ ብታቀብለኝ አደባባይ ጋለኝ። እሺ ብዬ ከቢሮ ወርጄ አንድ መጽሐፍ ነው የፈለገ ላቀብለው ሄድኩኝ። ሄድ ላይ ነህ እንዲህ ምን አይነት ልብስ ለብሰሃል እንደዚህ? ከዛ ይኸውልህ በዚህ በባንኩ ፊት ለፊት በምናምን ይለኛል። ከዛ ሳይ እንዲህ አለኝ። ሄድኩኝ። አውቶማቲካሊ ከሰውየው ጋር ስገናኝ አንተ ደፋር ኦርቶዶክስን ስታዋርድ የምትውል አንተ የናጡት ነካሽ ብሎ ሽጉጥ ነው ያወጣብኝ። እንዲህ ትንሽ አይሰቀጥጥህም? ሽጉጥ ሲወጣ ምንም መስሎ አልታየኝም። በቃ ሳቅ አልኩኝና ጌታ ይወድሃል ወዳጄ፣ ጌታ ይወድሃል። እኔ ኢየሱስን ስቀበል አንዴ ሞቻለሁ። በቃ ሞቼ ነው የማገለግለው። ይልቁንስ ነፍስህን አትረፍ ምናምን እያልኩኝ በዚህ 3 ፖሊስ በዚህ 2 ፖሊስ መጣ። ይኸውልህ በአገልግሎት ዘመናችን እኛ እውነት ቆርጠን አርደን በትክክል ጥሪ ተቀብለን ወጠን ከሆነ ፈጽሞ ያለ ጊዜያችን አንሞትም። እኔ ብዙ ጊዜ ወደ 7 ሞቶችን እግዚአብሔር አስመልጦኛል።
ከዛ ፖሊስ እጅ ወደ ላይ አለው። ሰውየው ከነመኪናው ነው የታሰረ። መምሪያ ላይ ታስሮ መጨረሻ ላይ በቃ ቤተሰብ ተሰብስቦ እባክህ ታረቅ ተብዬ እኔ አልተጣላሁትም። እሱ እንዲድን ነው አሁን የምፈልገው። ምናልባትም እኔ ታርቄው ሰውየው የሚፈታ ከሆነ እንደው 7 ጊዜም ልታረቅ ችግር የለም አልኳቸው። ሰዎች እስከሚገረሙ ድረስ ቤተሰቦች እውነትም አንተ የወንጌል አገልጋይ ነህ ብለው በጣም ሰዎች እስከሚገረሙ ድረስ ታርቀንም ግን ሕግ ሊለቀው አልቻለም። በስንት መከራ ወደ 2 ሳምንት ምናምን ታስሮ የተፈታ እና እኔ ኢየሱስን ስለምወደው ሞት አልፈራም። በአጠቃላይ ስነግርህ ኢየሱስን ስለምወደው ሞት አልፈራም። ይብን አሁን እስር ቤቶች ውስጥ በር በዚህ ሰውዬ ምክንያት ተከፍቶልኝ በየሳምንቱ እየሄድኩኝ እስር ቤት የታሰሩትን ሰዎች ወንጌል መሰክርላቸዋለሁ። እና ኢየሱስን እንወደዋለን ካልን ኢየሱስን በእውነት የምንወደው ከሆነ ቃሉን እንኑረው። ተጨማሪ ሌላ ፍለጋ አንሂድ። በቂ ነው ኢየሱስ፣ ፍቅር ነው ኢየሱስ። ይሄንን ብዬ ነው የምለው ወዳጅ።